አለን አለ ሰላም እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው? እግዚአብሔር ይመስገን። ምናልባት ያው ሁልጊዜም አርጊው ስታደርጉ ሰማለሁ እና አሪፍ ነው። በእርግጥ በሃይማኖት በኩል ለዚህ ክርክሮች ደስ ይሉኛል። ግን እስቲ አንድ ሁለት ጥያቄ ልጠይቅና ከዛ በኋላ ቤተ እምነት ነው? እስካሁን ድረስ እየሰማኸኝ አይደለም። እኔ ጠይቃለሁ፣ አንተ ታወራለህ። ከየት ቤተ እምነት ነው? እንተዋወቅ። እሺ ኦርቶዶክስ ነኝ። እሺ እና ጥያቄን እስቲ ተቀበለኝ መጀመሪያና ከዛ አንተ ጥያቄ ጠይቀናል። ቤት ውስጥ ይታያል። ምንም ኖ ኩዌስችን። አሁን እኔ ኦርቶዶክስ ማርያምን ይወዷታል እንዴ? ዓለም የመሰከረው ነው እኮ ዓለም የመሰከረው ነው። ኦርቶዶክሶች ለማርያም ያላቸው ፍቅር ስለምን ነው የመሰከረው? ዓለም ታያለህ፣ በተለያየ ጊዜ እንዴት እንደሚያከብሯት እንዴት እንደሚዘምሩላት ትሰማለህ። ይሄ ድኔ ማረግብ ነው ብዬ ነው የማስበው። በምን አይነት መንገድ ነው ሲያከብሯት አይደለም ማለት ነው? እንዴት ኦርቶዶክስ ነው? የኦርቶዶክስ እምነት ተከታይ ነው? አብሶሉትሊ እኮ። አይ እንዴት እንደሚያከብሯት ወደ ስትል ራስን አውጥተህ ነው የምትናገረው። ኦርቶዶክሳዊ ብትሆን ኖሮ እንዴት እንደምናከብራት ዓለም ሁሉ ያያል ብለህ ራስን ኢንክሉድ አድርገህ ታወራ ነበር። ኤኒዌይ ያነጋገርም እንትን ሊሆን ይችላል። ኤኒዌይ እሺ። እና ትወዷታላችሁ? ምንም ጥያቄ የለውም እኮ አልኩህ። እሺ ኦኬ። ስትወዷት ምን እንደምታደርጉላት ለማርያም፣ ወይ ደግሞ ስለወደዳችኋት ምን እንደምታደርጉላት ቅዱስ ቃሉ እንደሚል የእግዚአብሔር ቃል እንደሚል ምን ታደርጉላት አላችሁ? ምን ታደርጉላት አላችሁ? ይሄ የሆነ የሲሊ የፖሊስ ጥያቄ ነው ብዬ ነው የምወስደውና የፖሊስም ይሁን የፖሊስ ምንም ብራዘር ጥያቄውን ልታቃለል አትችልም። ምን ታደርጉላት አላችሁ? እንደው ምናልባት አንተ በጣም በእውቀት የታጠቅ ሰው እንኳን ብትሆን የኔን የፖሊስም ይሁን የፖሊስ ብለህ ያልከው ጥያቄ ማናናቅ የለብህም። አክብሬህ አይደል ጠየኩ። ስጠይቀህ ጥያቄን አታናንቀው። ምን እንደምታደርጉላት ስለወደዳችኋት ምን ታደርጉላት አላችሁ? ቅዱስ ቃሉ እንደሚለው ምን ታደርጉላት አላችሁ? እኔ ያው ቱ ቢ ኦነስት የኦርቶዶክስ አክራሪ ወይም ብዙ ጊዜ ቤተክርስቲያን መመላለስ ሳይሆን አንዳንድ አነባለሁ፣ እከታተላለሁ። ፕሪቺንግ በቪዲዮ በብዙ ነገር የወረስኩትም ነው እና በብዙ መንገድ እምነት ከተባለ ኦርቶዶክስ ነው። ኦርቶዶክስ ደግሞ ፐርፌክሽን ወይም ትክክለኛ ሃይማኖት እንደማለት ነው። ምን እንደጠየቁ አይ ነው። ስለዚህ ማርያም በምን አይነት መንገድ ታከብሯታላችሁ በሚለው አሁን ለምሳሌ አንተ በዚህ አይነት መንገድ ታከብራላችሁ፣ እንደዚህ እናያለን፣ እንደዚህ አይነት እንሰማለን፣ ይሄ ትክክል ነው ወይ? ትክክል አይደለም። ስለዚህ ከመጽሐፍ ቅዱስ የተዛባ ነው ብለህ እንትን ማንሳት ትችላለህ። ለምሳሌ አንተ የሰማው የለም ወይ? እንደዛ አይደለህም። እየሰማህ ከሆነ ማለት ነው ተከታታይ ታወራ። እንደዛ አይደለህም። እንደዚህ በለኝና እንደዚህ ይመልስልሃለሁ ብለህ አትበለኝ። ጥያቄ አንተው ጥያቄውን ክሬት አድርገህ ጥያቄውን በእኔ አፍ ውስጥ ጨምረህ ከዛ እንደገና ደግሞ አንተ በሰጠኸኝ እና አንተ እንድትጠይቅ በፈለግከው ጥያቄ አንተ እንድትመልስ አትፈልግ። ጥያቄውንም መልሱንም አንተ ክሬት አታድርግ። እኔ ነኝ የጠየቅኩህ እና እኔ እንደዚህ ታደርጋላችሁ ብዬ ማለት የለብህም። አንተ ራሱ የምታውቀው እንወዳታለን ብለህ ያልከው ኦርቶዶክሳዊ ወንድም መውደዳችሁን ለማርያም መውደዳችሁን ስትገልጡ ምን እያደረጋችሁ ነው የምትገልጡት? ለምሳሌ በመዘመር ያው ፍቅራችንን እንገልጽላታለን። ስለዚህ መጽሐፍ ቅዱስ አምጣ ልትለኝ ነው አይደል? በመዘመር መጽሐፍ ቅዱስ በሚፈቅደው መሰረት ወይ መጽሐፍ ቅዱስ በሚያስተምረው መሰረት ማርያምን መውደዳችሁ መጽሐፍ ቅዱስ ያለ በመጽሐፍ ቅዱስ አስተምረው መሰረት ስለዚህ ትዘምሩላታላችሁ። ስለዚህ ለማርያም ስትዘምሩላት መጽሐፍ ቅዱሳዊ ነው አይደል? የክርስቶስ እናት እስከሆነች ድረስ መጽሐፍ ቅዱሳዊ ነው አይደል? የክርስቶስ እናት እንደሆነች አንተ ታውቃለህ አይደል? ስለዚህ እናቱን ደግሞ ምንም ጥርጥር የለውም። ስለዚህ እናትነቷ ጥያቄ ውስጥ አይገባም። አንተ የራስህን እናትም ታከብራለህ እንኳን ቅድስት ድንግል ማርያም። ስለ ዝማሬ ነው ማክበሩን እኮ አይደለም፣ ስለ ዝማሬ ነው መለስክልኝ። ስለምንወዳት እንዘምርላታለን ያልከው መጽሐፍ ቅዱሳዊ ነው ወይ ስልህ አዎ ብለኸኛል አይደል? እሺ መጽሐፍ ቅዱሳዊ
የጌታችን እናቱ መሆኗ ማርያም ለጥያቄ አይቀርብም፣ ምንም ጥርጥር የለውም። በቃ እና አሁን የጌታ እናት ማርያም እናቱ ለመሆኗ ዘምሩላት ብሎ የሚለውን መጽሐፍ ቅዱሳዊ የሆነውን እና መጽሐፍ ቅዱስን ተንተርሳችሁ መጽሐፍ ቅዱስ ላይ ቆማችሁ በመጽሐፍ ቅዱስ እውቀት መሰረት የምትዘምሩላትን ያንን የመጽሐፍ ቅዱስ ክፍል ጠቅስ ንገረን። እኛም ተከትለን እናንተ እንደምታደርጉት በመጽሐፍ ቅዱሳዊ መሰረት እንደምትዘምሩላት እኛም እንድንዘምርላት ያን የመጽሐፍ ቅዱስ ክፍል ንገረን። ለማርያም የጌታ እናቱ እንደመሆኗ መጠን ዘምሩላት ብሎ የሚል ካለ ማለት ነው። በጣም የሚገርም ጥያቄ ነው የጠየቀኝ። እኛ ለሀገራችን እንዘምራለን፣ ለእናት ለአባታችን። ይሄ ክብር ነው፣ ሪስፔክሽን ነው አይደለ? ስለዚህ ለቅድስት ድንግል ማርያም ዘመራችሁ። ስለ አንተ እናት አልጠይኩም፣ ስለ አንተ አባት አልጠይኩም፣ ስለ ሀገር አልጠይኩም። እኔ ጠይቁ ስለ ማርያም ነው። የፖለቲካ ጥያቄ ከሆነ እኔም ችግር የለውም። እሺ አንተ ለቅድስት ድንግል ማርያም መዘመር ትክክል አይደለም፣ መጽሐፍ ቅዱሳዊም አይደለም። እዚህ ጋር የምዘምረው ሰውዬ መዘመርህን እኔ እዘምርላታለሁ ብለህ ስላልክ መጽሐፍ ቅዱሳዊ በሆነው መሰረት እዘምርላታለሁ ብለህ ስላልክ ለማርያም መጽሐፍ ቅዱሳዊ የሆነውን ዝማሬ ዘምሩላት ብሎ የሚለውን የመጽሐፍ ቅዱስ ክፍል አሳየን ያልኩ። እሱን አለ ብለህ ስላልክ መጽሐፍ ቅዱሳዊ መረጃ ውስጠኝና ከዛ ደግሞ አንተ ደግሞ ትጠይቀኛለህ ማለት ነው። ስለ ጌታ እናት ማርያም ቆይ ወዳጄ፣ ቆይ ማን ይሄ ኃጢአት ሊሆን እኮ አይችልም። ዲዮጋን አደርብ ዲዮጋን። ኦኬ እኔ የተግባቦትን ሕግ ካወቅን ወንድሜ፣ እኔ ስለ ጌታ እናት ስለ ማርያም ነው የጠየቁ። አንተ ለእናቴም ዘምራለሁ፣ ለአባቴ እሸልላለሁ፣ ለሀገሬም ዘፍናለሁ፣ ለእንትናም ብሎ የሚለውን ነገር ማለት ትችላለህ። እኔ የጠየቅኩ ስለ ጌታ እናት ነው። ስለ አንተ እናት፣ ስለ አንተ አባት፣ ስለ ወንድም፣ ስለ እህት፣ ስለ ሀገር አይደለም። ስለ አንተ እናት እስከጠየቅኩ ድረስ ርዕስ ያደረግናት ማርያም ነው። ማርያም ኦርቶዶክሳውያን ትወዷታላቸው ብለን ጠይቀን አዎ አልከን። ጥያቄ ውስጥ አይገባም፣ ዓለም ሁሉ የሚያውቀው እውነት ነው አልክ። ኦኬ ስትወዷት ምን ታደርጉላታላችሁ ብዬ ስልህ መጽሐፍ ቅዱሳዊ በሆነው መሰረት ስትወዷት ምን ታደርጋላችሁ ብዬ ስልህ እንዘምርላታለን አልክ። መጽሐፍ ቅዱሳዊ ነው ማለት ነው። ስለዚህ መጽሐፍ ቅዱሳዊ ከሆነ የምዘምሩላት መጽሐፍ ቅዱስ ስላዘዛችሁ ማለት ነው። ስለዚህ እያደረጋችሁ ነው። እኛም ደግሞ እሱኑ ተከትለን እንደናንተው እንድናደርግ ከዚህ ቀጥለን ለጌታ እናት ለማርያም እንድንዘምር መጽሐፍ ቅዱስ ዘምሩላት ብሎ ያለውን የመጽሐፍ ቅዱስን ክፍል ንገረንና እኛም እናውቅ እያልን እኮ ነው። እሺ አሁን አንተ እንግዲህ መጽሐፍ ቅዱሳዊ ጥያቄ ካመጣህልኝ ቲክቶክ ላይ ሆነ ስለ ቅድስት ድንግል ማርያም አውራ የሚል መጽሐፍ ቅዱሳዊ እንትን አምጣልኝ ጥቅስ። ቲክቶክ ላይ ሆነ ስለ መጽሐፍ ቅዱስ አስተምር የሚል አምጣልኝ። እሺ እሺ እዚህ ያላችሁ ወገኖች መጽሐፍ ቅዱስ ስለ ማርያም ዘምር የሚል ስለ ኢየሱስ ዘምር የሚል አለ እንዴ? ስለ ኢየሱስ ዘምሩ የሚል ነገር አለ? ወዳጄ ገና አልጠይኩም። ሁለት ጊዜ ሰው እያወራ መካከል ላይ ገባህ። እንደዚህ አይደረግም። ገና ቤተ እምነትን አልጠይኩም። ከእሱ ጋር እያወራን እያለን ከእሱ ከጨረስኩ በኋላ ወደ አንተ እመጣለሁ ማለት ተደማምጠን ቢሆን ጥሩ ነው። ስለ ኢየሱስ ዘምሩ ይላል አይልም፣ ስለ እግዚአብሔር ዘምሩ ይላል አይልም ብሎ የሚለው መጽሐፍ ቅዱስ በኋላ መጠየቅ ትችላለህ፣ ወደ አንተ ስመጣ ማለት ነው። እሺ ወንድማችን ሰው መሆን ምንድን ነው ያለው? ያው የለውም በጨዋነት ቋንቋ ሲናገር የለኝም ብሎ እንዳይል፣ መልስ የለኝም ብሎ እንዳይል ኔቨር አንተ መልስ ካለ ከዚህ ተቃራኒ ይኸውልህ ከመጽሐፍ ቅዱስ የለም ካልክ ማለት ነው። አይ አዘምሩላት የሚል አንተ አለበት። ለምን እኔ ያላልኩትን ትላለህ? አይደለም እኔ መጽሐፍ ቅዱስ ላይ የለም አልኩ እንዴ? ለማርያም አዘምሩ ብሎ የሚል መጽሐፍ ቅዱስ ላይ የለም ብሎ የሚለውን ቃል ተጠቀምኩ እንዴ? አልተጠቀምኩም። አንተን አለ ብለህ ያልከው እኔ ገና የለምም አለምም እኮ አድመጠኝ። አለምም የለምም ብያላልኩም። አንተ ግን አለ ብለህ ስላልክ ያለውን የክርስቶስ እናት እንደሆነች ታምናለህ። እውነት ነው። መጽሐፍ ቅዱስ የክርስቶስ እናት እንደሆነች መጽሐፍ ቅዱስ ላይም ይመሰክራል። ስለዚህ እናቱ እስከሆነች ድረስ ብንዘምር ምንም ችግር የለም፣ ኃጢአት አይደለም። እንደውም ያስባታል ነው ወይ በየሰለቀደም አይበዛባትም። እያንዳንዱ እናቱ እስከሆነች ድረስ ይሄ ኃጢአት ነው እንዴ? ይሄ እኮ ምንም ለምንድን ነው ግን የተግባባው? ኃጢአት ነው ብለህ ነው የምታስበው? መዘመሩ ኃጢአት ነው የሚል ካለሽ ጨርሳል። እኔ የሚዩት ያደረኩ የተግባቦት ሕግ ስለማታቅ ማለት ነው። የተግባቦት ሕግ ስለማታቅ ነው። ኦኬ በጨዋ ቋንቋ የለኝም ብሎ ማለት ማንንም አይገልም። ምንድን ነው አሁን ያልከ የመለስክልኝ? ለእሷ የጌታ እናት ስለመሆኗች የጌታ እናት መሆኗ እውን ከሆነ
ስለዚህ ብንዘምርላት ምንም ኃጢአት የለውም ብለህ ያልከው አንተ ነው ያልከው እንጂ የእግዚአብሔር ቃል ኃጢአትም ነው ኃጢአትም አይደለም ብሎ ያልህን ማስረጃ አላቀረብክም። ስለዚህ ቅድም ስትጀምር እንዘምርላታለን መጽሐፍ ቅዱሳዊ ነው ብላልክ መረጃውን ስጠኝ ብዬ ስልህ ግን እኛ ግን ኃጢአትም የለበትም ብለን ስለምንል እኛ ራሳችን ተስማምተን የዘመርኑ ነው። እኔ ይገባኛል ኢትዮጵያዊ እንደመሆን መጠን አንተም ኢትዮጵያዊ እንደመሆን መጠን አማርኛ እንግባባለን፣ ብራዘር እንግባባለን በደንብ እና ምን እያልክ ነው? በጨዋ ቋንቋ የለንም ብለን ግን እንደው ለማያውቁ ለመናገር ብለን መጽሐፍ ቅዱሳዊ ነው ብለን እንላለን። ጠንከር አድርገው ግን ስጠይቁን ምን ችግር አለው ብለን ወደሚል ነው የምንመጣው ነው ብለህ ያልከው ያዘው። በኋላ የምትለው ሀሳብ ካለ ማለት ትችላለህ። ዲዮር የት ነው? ማን ጆ? ቆይ አንዴ ይሄን ሰው ላስገባ። ቆይ አንዴ ዲዮር ሰጥሃለሁ። ኦኬ ጆይ ኬት ቤተ እምነት ነው አሁን የገባው ሰው? ኬት ቤተ እምነት ነው? ከኦርቶዶክስ። ኖ ዲዮር አንተን አይደለም። ጆይ አሁን የገባው ኬት ቤተ እምነት ነው? መንፈሳችሁ እኔ መሆኔ ይነግራችኋል። ኤርሚያስ ለምንድን ነው የማታስገቡ? በራስ አካውንት ነው። ለዚህ ነው አንዳንድ ብሎክ አድርጎኛል። ማን ያደረገ? ይኸው ዳንኤል፣ ይኸው ጠይቀው ውስጥ ብሎክ አድርጎ እኔ ከፍታለሁ እና እኔ አሁን ከእሱ ጋር እያወራሁ ከፍትልሃለሁ። በዛ ነው በትክክለኛ እኔ ከፍትልሃለሁ። ና በዛ እኔ ይኸው ከፍትልሃለሁ። በዛ ና። እሺ ዲዮር ኬት ቤተ እምነት ነው? ዲዮር አዎ፣ አንተ ዲዮር ኦርቶዶክስ ዲዮጋን። እሺ ኦኬ። ጥያቄው ገብቶሃል አይደል? አዎ ገብቶኛል። መጽሐፍ ቅዱሳዊ ማስረጃ ስለ እመቤታችን ስለመዘመር ነው የምትሉና እንዴት እንደዛ ሊጠቀስ ይችላል? አንተ ራሱ እንደው አንዳንድ የምጠይቃቸው ጥያቄዎች ብናቅ ጥሩ ነው። ስለ ማርያም ዘምሩ ተብሎ የሚጠቅስ ነገር አለ ብለህ ታምናለህ? የምጠይቀው ጥያቄ ራሱ አንዳንዴ በጣም ነው የሚገርመው። እና እሺ እኔ እሱ ጋር ዝማሬው ላይ አይደለም ጥያቄ፣ ርዕሱ ይታያል አይደል? እሺ ማርያምን ኦርቶዶክሶች ይወዷታል። ያው በደንብ እንወዳታለን። ትወዷታላችሁ አይደል? እሺ መውደዳችሁን በምን እንደምትገልጡላት ወይ ስለምትወዷት ምን ታደርጉላት አላችሁ? የመጀመሪያ ወላዲት አምላክ ስለሆነች ነው። አይ እሷ ማነች እኮ አይደለም ያልኩ፣ አምላክን የወለደች ስለሆነች እንወዳታለን። የምንወድበት ምክንያት እኮ ነው። ኦኬ አምላክን ምክንያት የመጀመሪያው ወላዲት አምላክ ስለሆነች ነው። አምላክን የወለደች ስለሆነች እናከብራታለን፣ እንወዳታለን። ክርስቶስ የወለደች ስለሆነች ማለት ነው። ሌላው ደግሞ ንጽሕት ናት፣ ቅድስት ናት፣ ድንግል ናት፣ ከሴቶች ሁሉ የተለየች ናት። በዛ ምክንያት ደግሞ እንወዳታለን። የምንወድባቸው ምክንያቶች እነዚህ ናቸው። ኦኬ ምክንያቱ ማለት ምን ይሄ ምክንያቱ ነው እንግዲህ የነገርከኝ። የምንወድበት ምክንያት ማለት ነው። እኔ ግን የጠየቅኩ የነበረው አይ የምትወዱበት ምክንያት ምንድን ነው አልነበረም የጠየቅኩ። ዲዮጋን አይተው ከሆነ እኔ ስትወዷት ስለወደዳችኋት ምን ታረጉላታላችሁ ነው ያልኩት እንጂ የምትወዱበት ምክንያት ለምንድን ነው? ለምን ወደዳችኋት? ልትወዷት አይገባም፣ ሊያስወድዳት የሚችል ነገር ምንም ነገር የላትም ብዬ ብልህ ኖሮ አይ ሊያስወድዳትማ የሚችለው የአምላክ እናት እንደመሆኗ መጠን ወይ ደግሞ ድንግል ሴት እንደመሆኗ መጠን ብለህ ትለን ነበር። ምክንያቱን አንተ የነገርከን ችግር የለውም። እሺ ስለምትወዷት ምን ታደርጉላታላችሁ? ምክንያቱን የነገርከኝ። አሁን ደግሞ ድርጊቱ ነገር ምን ታደርጉላታላችሁ ስለወደዳችኋት? ታማልደናለች፣ ከፈጣሪያችን ታስታርቀናለች። የእሷ ነው። እሱንም ካላችሁ እናንተ የምታደርጉላት ነው ድርጊቱን። እሷ ምን ታደርግላችኋለች አይደለም። አሁን ለምሳሌ ሚስት አለህ ዲዮጋን? ከይቅርታ ጋር የለኝ። እሺ ነገ ሚስት ለማግባት እቅድ አለህ አይደል? በህይወት ውስጥ እግዚአብሔር ቢፈቅድ የምትወዳትን ነው አይደል የምታገባት? አሁን ሚስት ባይኖርህም ነገ እግዚአብሔር ሲሰጠህ ሚስትን ትወዳታለህ አይደል? በትክክል። እንደ ማንኛውም ሴት ነው የምትወዳት ወይስ ከሴቶች በላይ አብልጠህ ትወዳታለህ? ከሴቶች በላይ ነው። ቴንክ ዩ። እንደዛ ነው ሚስቶች፣ እንደዛ ነው መወደድ ያለባቸው። ኦኬ ስለምትወዳት ለሚስት ግን ምን ታደርግላታለህ? ያው እንከባከባታለሁ፣ የሚያስፈልጋትን ነገር አደርግላታለሁ። አቅሜ የፈቀደውን ነገር ሁሉ ባለህ ጉልበት ባለህ ገንዘብ የሚገዛውን ትገዛላታለህ አይደል? የሚደረገውን ነገር ሁሉ በሙሉ ታደርግላታለህ አይደል? ኦኬ ሚስትን ስለምትወዳት ትሰግድላታለህ? አይ ለምን
ምን አገናኝ አታደርገውም። ቴንክ ዩ። ስለዚህ ግን የሚገባውን ነገር ሁሉ ለማንም ሴት የማታደርገው ነው አይደል? ለእሷ የምታደርግላት። ቴንክ ዩ። እኔም ሚስት ስላለኝ እኔ አሁን ሚስት አለኝ። እንደዚሁ አሁን አንተ እንደምትለው አንተ እንዳልከው ነው የምማረቀው ማለት ነው። ሚስቴ ከማንም ሴት በላይ ናት። ኢቨን ከእናቴ ሁሉ በላይ ነች ለእኔ ሚስቴ ማለት ነው። ኦኬ ይሄን እንግዲህ ስለወደድካት የሚገባውን ሁሉ ነገር ታደርግላታለህ አንተ ማለት ነው። ይህም በማድረግም ትክክል ነው፣ መጽሐፍ ቅዱሳዊም ነው። ባልም ለሚስቱ ሚስትም ለባሏ እንደዛው ታደርጋለች ማለት ነው። ኦኬ ማርያምን የምትወድበት ምክንያት የአምላክ እናት ስለሆነች ንጽሕት ስለሆነች ብላልከኝ፣ ኦኬ ምክንያቱ ነው የምትወድበት ምክንያት። ስለወደድካት ግን ምን ታደርግላታለህ ለማርያም? ያው ስለወደድኳት ለእሷ የሚተርፋት ነገር የለም። በነገራችን እኔ ነኝ የማተርፈው። አሁን ለምሳሌ አንተ አሁን እሷ ለፈጣሪ ቅርብ ናት፣ ልጇ ነው። ስለዚህ የምጠይቀውን ነገር ሁሉ በእሷ በኩል እንዲደረግልኝ፣ ከልጇ ጋር እንድታስታርቀኝ፣ ኃጢአቴን ይቅር እንዲለኝ እንድትለምንልኝ፣ በየዕለት ህይወቴ ውስጥ እሷ ተሳታፊ እንድትሆን በረከት እንድታሰጠኝ ለእሷ ምን እላለሁ? ጠይቃታለሁ። ለጠይቁ ጥያቄ እንዲወጋን ለጠይቁ ጥያቄ ተገቢ መልስ ነው የሰጠኸኝ። እኔ አንተ እንዴት ብለህ ለእሷ እጸልያለሁ፣ እሰግዳለሁ እኮ ምን ታደርግላታለህ ብዬ ስል ስለወደድካት ለማርያም ምንድን ነው የምታደርግላት ነው የኔ ጥያቄ እንጂ ከማርያም ምን ትጠይቃታለህ፣ ወደ ማርያም ምን ትላለህ አይደለም። ምን ታደርግላታለህ? መውደድህን በተግባር ነው አይደል የምትገልጠው። ያው ምሳሌው ምንም እንኳን ባይገናኝም እሰግድላታለሁ፣ እጸልይላታለሁ፣ አመሰግናታለሁ። እጸልይላታለሁ ነው ወይ ወደ እሷ እጸልያለሁ ነው? እጸልያለሁ ወደ እሷ። ያው እሷ ምንም የምታተርፈው ነገር እኔ ነኝ የማተርፈው ከእሷ። ልክ ነው። ግን ወደ እሷ ትጸልያለህ አይደል? ለእሷ ትሰግድላታለህ? እሰግዳለሁ። ለእሷ ትዘምራለህ? እዘምራለሁ። ለእሷ ታጥናለህ? አጥናለሁ። ኦኬ ቴንክ ዩ። ስለዚህ ወደ እሷ ጸልያለሁ ብለህ ስላልከኝ ከጸሎቱን ጀምር። ማርያምን ስለምትወዷት ወይ ቅዱሳን ሰዎችን ስለምትወዷቸው ወደ እነርሱ ጸልዩ ብሎ አምላክ አስተምሯል ማለት ነው። ምክንያቱም በአምላክ ቃል መሰረት ነው ወደ እሷ የምትጸልየው አይደል? እሺ የምትወዷቸውን ቅዱሳን ሰዎች ወደ እነሱ ጸልዩ፣ የምትወዷቸውን ወደ እነሱ ለምኑ፣ ወደ እነሱ ጸልዩ ብሎ አምላክ ይላል ወይ ብዬ ስለ አዎ ብለህ ስላልከኝ አምላክ ያለበትን የመጽሐፍ ቅዱስ ክፍል ንገረን። ማርያምን ስለምትወዷት 5:16 ላይ ቴንክ ዩ። እንደዚህ ነው አያችሁ፣ በመረጃ አሁን ወንድማችን ሲናገር እንደዚህ ነው። ያዕቆብ 5:16 ላይ ልብ በሉ። ማርያምን ስለሚወዳት ወደ ማርያም ይጸልያል ወንድማችን ዲዮጋን እና ወደ ማርያም ሲጸልይ የሚጸልይበት ደግሞ አምላካዊ የእግዚአብሔር ቃል መረጃ አለው፣ ኤቪደንስ አለው። እሱም ያዕቆብ መልእክት መጽሐፍ ምዕራፍ 5 ቁጥር 16 ማለት ነው። አለ መጽሐፉ ታነባዋለህ ወንድማችን? እሺ ስልኬ ላይ ነው ያለው። ችግር የለም። እኔ ላንብብልህ። ና አይ ቲንክ ላይሰማ ይችላል ያንተ እዛ ስለተደበቅ ና እኔ ያወጣልሃለሁ ወንድማችን። እኔ ባነብልህ ቃሉን ታውቀዋለህ አይደል? አውቀዋለሁ። እሺ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ይሄን ነው አይደል የፈለግከው? ትክክለኛ አይደል ያነበብኩት? ግን እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ጸሎት ማለት ምንድን ነው ለአንተ? ቆይ እኔ ለጠይቁ ጥያቄ ገና ያነበብኩት የሰጠኝ ክፍል ትክክል ነው ወይ እኮ እያልኩ ነው አይደል? ትክክለኛ አይደል ያነበብኩት? እሺ በዚህ ቃል መሰረት አንተ ማርያምን ስለምትወዳት ወደ ማርያም ጸልያለሁ እንድጸልይ ወደ ማርያም እንድጸልይ የአምላክ የእግዚአብሔር ቃል ያዘኛል ብለህ ያዕቆብ 5:16 ሰጠኸኝ።
እዚህ ክፍል ላይ ወደምትወዷቸው ቅዱሳን ሰዎች ስለምትወዷቸው ወደ እነሱ ጸልዩ ብሎ እግዚአብሔር ያስተማረበትን ክፍል ነገረኝ። የት አለ ብሎ የሚለው ጸሎት ምንድን ነው? ጸሎት ምንድን ነው? እኔ አላቅም በእውነት ዲዮጋዬ፣ እኔ አላቅም ጸሎት። አንተ ጸሎት ታጣቅ ነው እንዴ? መጽሐፍ ላይ እኔ የጠየቅኩህ እርስ በርስ ስለመጸለይ አይደለም። እኔ ማርያምን ስለምትወዳት ምን ታደርግላታለህ ብዬ ስለ እሷ ምንም እንኳን ባትጠቀም እሷ ምንም ባትጠቀም እኔ ተጠቃሚውና ስለምወዳት ብቻ ወደ እሷ ጸልያለሁ ብለኸኛል። መጽሐፍ ቅዱሳዊ መረጃ ብዬ ስለ ያዕቆብ 5:16 ብለኸኛል። ስለዚህ እዚህ ክፍል ላይ ወደ ማርያም ስለምትወዳት ጸልይ ብሎ የሚል ክፍል ነው ወይ? ክፍል ነው እያልኩ ያለሁት። ማርያምን ለምናት ወደ ማርያም ጸልይ ብሎ የሚል ክፍል ነው። ክፍል ዲዮጋን እሺ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ ማርያም ደግሞ ጻድቅ ናት ብለን ካሰብን ጻድቅ ናት አይደል? ስለዚህ እሷ ለእኔ ለእሷ መጸለይ በስራዋ እጅግ የእኔ ጸሎት ዋጋ ኃይል ታደርጋለች ማለት ነው። አሁን ሎጂክ መሆን ያለብህ አንተ ወደ ማንም ጸልየው የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ ጻድቅ ናት ብለን ካሰብን ማርያም ካሰብን አይደለም እኔ አላስብም። ማርያም ጻድቅ ሴት ናት ብዬ አላስብም። ማርያም ጻድቅ ሴት ግን አላስብም። እኔ ጻድቅ ሴት ግን እንደሆነች አምናለሁ። ማሰብ ሌላ ነው። አይ ከባድ ነው። አልሰማኝም፣ ሀሳቤን አልሰማኝም። ለመክሰስ ነው ከባድ ነው የምትለው። እኔ ማርያም ጻድቅ ሴት ነች ብዬ አላስብም። ማርያም ጻድቅ ሴት ነች ብዬ ግን አምናለሁ። አየው ልዩነቱ። ማሰብ ሌላ ነው፣ ማመን ግን ሎጂካል ላስረዳ ስለፈለኩ ነው እንጂ እሱ እኔ እንደዛ አይነት ሎጂክ የለም። እኔ ማርያም ጻድቅ ሴት ነች ብዬ አላስብም። ታዲያ ማርያም ጻድቅ ሴት ነች ብዬ ግን አምናለሁ። አብርሃም ጻድቅ ሰው ነው ብዬ አላስብም። አብርሃም ጻድቅ ሰው መሆኑን አምናለሁ ማለት ነው። ጻድቅ ናት ብለን እናምናለን። እኔ እኮ ይኸው ነገርኩህ እኮ አምናለሁ እያልኩ ማለት ነው። ጻድቅ ሴት ናት። ስለዚህ ጻድቅ ከሆነች የጻድቅ ሰው ጸሎት ደግሞ በስራ እጅግ ኃይል የምታደርግ ከሆነ ለምን ለማርያም አልጸልይም? ለማርያም አትጸልይ? አንተ ለማርያም ነው የምጸልይላት? ለምን አልጸልይም? ጻድቅ ናት። የጻድቅ ሰው ጸሎት በስራ እኔ ጻድቅ አይደለሁማ። ገብቷል? ልብ በል። ቆይ ዶያጋ እያወራህ ያለውን ነገር ልብ በል። እኔ ለማርያም ለምን አልጸልይም አልክ? ለማርያም ነው ጸሎትን ለማርያም ነው የምጸልይላት ወይስ ወደ ማርያም ነው የምጸልየው አንተ? ወደ ማርያም። ኦኬ። ስለዚህ ለማርያም አንተ ትጸልይላታለህ? ለምን ለማርያም ጸልይታለህ? ወደ ማርያም ነው እንጂ የምጸልየው። አዎ በቃ እንደሷ ቀድም ግን ያልከው። አዎ ስለዚህ እሷ ጸሎት አያስፈልጋትም አይደል? ጸሎት ተልቁ ላይ አድርገን ወንድምነት ጸሎት አያስፈልጋትም። አንተ እንድትጸልይላት አያስፈልጋትም አይደል? አያስፈልጋትም። እሷ እኔን የምጠቀመው ነው። ገብቷል እኮ ነው። አንተ እንድትጸልይላት አትፈልግም አይደል? ማርያም ለምን አትፈልግም? ለምን ትፈልጋለች? እሷ ግን ለአንተ ትጸልይልሃለች አይደል? እሱማ ማራቸው እያለች ትጸልያለች። ኦኬ እሱን በኋላ እናወራለን። እሺ አንተስ ማርያምን ማራት ብለህ ትጸልይላታለህ ወደ እግዚአብሔር? ኧረ ለምን ብዬ ለምን ብለህ? መጽሐፉ ግን ምንድን ነው ብሎ የሚለው? እስኪ እችን ቃል አንብበት። ትልቁ ላይ ያልኩት ለዚህ ነው። መጽሐፉ ግን ምንድን ነው ብሎ የሚለው? እስኪ ዲዮጋን እያንዳንዱ ስለማን ይጸልይ ነው ብሎ የሚለው? ስለሌላው። ኦኬ ስለሌላው ማለት አንተ ስለማን ነው የምትጸልየው ማለት ነው? እያንዳንዱ ወደ ሌላው ይጸልይ ቢሆን ኤርሚያስ ወደ ሮያል ይጸልይ፣ ሮያል ወደ ዲዮጋን ይጸልይ፣ ዲዮጋን ወደ ዳንኤል ይጸልይ ይሆን ነበር ወደ ሌላው ቢሆን ኖሮ። ይሄ ግን እያንዳንዱ ስለ ሌላው ይጸልይ ማንስ ዲዮጋን ለኤርሚያስ ይጸልይ፣ ዳንኤል ለዲዮጋን ይጸልይ፣ ዲዮጋን ለሮያል ይጸልይ፣ ሮያል ወይ ለኤርሚያስ ይጸልይ፣ ኤርሚያስ ወይ ለሮያል ይጸልይ ነው። አንዱ ስለ ሌላው ይጸልይ ማለት ሮያል ለኤርሚያስ ይጸልያል ወደ እግዚአብሔር፣ ሮያል ለኤርሚያስ ይጸልይለታል ወደ ማን? ወደ እግዚአብሔር። ኤርሚያስም ስለ ሮያል ይጸልይለታል ወደ ማን? ወደ እግዚአብሔር። ስለዚህ በስዕላዊ መግለጫ ላስቀምጠው እዚህ ጋር
ኦኬ እዚህ ጋር እንደዚህ በጽሁፍ ላስቀምጠው አንዴ ቆይ። የዚህ ክፍል ሐሳቡ ወንድም ማለት ኦኬ አንዴ ላይት ላብራ። እሺ ይኸው እዚህ የሚለውን ይኸው እያንዳንዱ ስለሌላው ይጸልይ ነው ዋናዋ ነገር። እያንዳንዱ ስለሌላው ይጸልይ። ስለሌላው ምን ይበል? ይጸልይ። ይሄ ነው ያዕቆብ 5:16 ማለት ነው። ይሄን የተጻፈው ኦኬ። ለምሳሌ እንዲህ ተብሎ ተጽፎ ቢሆን ኖሮ ለምሳሌ አንዱ ወደ ሌላው ይጸልይ፣ አንዱ ወደ ሌላው ይጸልይ ተብሎ ቢባል ኖሮ የጸሎት ጸላዩ ሰውዬ ይሄ አንዱ የተባለው ጸላዩ ሰውዬ ወደ ሌላው ሲጸልይ ይሄ ሌላው የተባለው ማን ነው? ሰው ነው ማለት ነው። ወደ ሌላው ወይ ደግሞ ሰው ማለት ነው። ጻድቅም ቢሆን ሰማዕት ሌላውም ቢሆን ማለት ነው። አንዱ ወደ ሌላው ይጸልይ ቢባል ይሄኛው ሰው ወደዚህኛው ሰው ነው የሚጸልየው። ይሄ ግን ብሎ የሚለው እያንዳንዱ ስለሌላው ይጸልይ ነው። እቺ ነች። እያንዳንዱ ስለሌላው ይጸልይ። ኦኬ ስለሌላው ይጸልይ ማለት ይህ ሰው አንድ ሮያል ለኤርሚያስ፣ ኤርሚያስ ለዳንኤል፣ ዳንኤል ለዲዮጋን፣ ዲዮጋን ለሮያል እንደዚህ አንዱ የሚጸልየው ሁሉም እዚህ ጋር ያለው ሁሉም ጸሎትን ወደ ማን ነው የሚያቀርበው? ወደ ጌታ ነው። ጸሎት የሚቀርበው ወደ እግዚአብሔር ነው። ዲዮጋን እዚህ እያንዳንዱ ተብሎ በሚባለው ውስጥ ነው ያለው። ዲዮጋን ጸሎትን የሚያቀርበው ቀጥታ ወደ አምላክ ነው። ወደ አምላክ ሲጸልይ ለማን ነው የምጸልየው ዲዮጋን ተብሎ ቢባል ለዳንኤል ይላል። ስለሌላው ብሎ በሚለው ውስጥ ዳንኤል አለ። ዲዮጋን ለማን ነው የምጸልየው? ለሮያል እየጸለይኩ ነው ብሎ ቢል ስለሌላው ብሎ በሚለው ውስጥ ሮያል አለ። ዲዮጋን ለማን ነው የምጸልየው ብትል ለኤርሚያስ ነው የምጸልየው ብለትል ስለሌላው ብሎ በሚለው ውስጥ ኤርሚያስም ሮያልም ዳንኤልም አሉ ማለት ነው። ጸሎቱን ግን አንተ የምታቀርበው ወደ ማን? ወደ ጌታ ነው። እዚህ ጋር ግን ቢሆን አንዱ ወደ ሌላው ይጸልይ ተብሎ ቢባል ግን እዚህ ጋር ጸላዩ አንተ ነህ፣ ጸሎት ተቀባይ ሌላው የተባለው ሰው ነው ማለት ነው። ጻድቅ የተባለው ወይ ሰማዕት የተባለው ሰው ማለት ነው። መጽሐፉ እዚህ ያዕቆብ ላይ የሚናገረው ያው እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ኦኬ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ጸሎት ወደ ማን የሚቀርበው ማለት ነው? ወደ ሰው ሳይሆን ሰው ወደ ሰው ሳይሆን የሚጸልየው ሰው ወደ እግዚአብሔር የሚጸልየው ማለት ዲዮጋን ወደ ሰው አይጸልይም ለኤርሚያስ ሲል፣ ዲዮጋን ወደ እግዚአብሔር ይጸልያል ለኤርሚያስ ሲል፣ ኤርሚያስ ወደ እግዚአብሔር ይጸልያል ለዲዮጋን ሲል፣ ለዳንኤል ሲል፣ ለሮያል ሲል ማለት ነው። አግኝተኛል ዲዮጋን ግን እዚህ ጋር ምን መሰለህ አሁን ቅዱስ ጳውሎስ ራሱ እንትን ላይ ያለ ምድር ላይ ያለ ምን ይል ነበር? ስለኔ ለምኑ ይላል ነበር። እሱ ጻድቅ ሆኖ እያለ ምን ይላል? ስለኔ ለምኑ፣ ስለኔ ጸልዩልኝ ይል ነበር። እና ምንድነው አሁን እያወራ ያለ ነው? አመቤት ከማይ ላይ ጳውሎስ ምንድነው ያለው? ስለኔ ጸልዩ፣ ለምኑልኝ፣ ስለኔ ለምኑ፣ ስለኔ ጸልዩ እያለ ያወራ ነበር መጽሐፉ ላይ ማለት ነው። እና እሱ ጻድቅ ሆኖ ማለት ነው። ጻድቅ ነው፣ ቅዱስ ነው። ግን ስለኔ ጸልዩ ብሎ ሲላቸው ስለኔ ጸልዩ ብሎ ሲላቸው ስለኔ ጸልዩ ብሎ ሲላቸው ሳትቸኩል ማለት ነው። ስለኔ ጸልዩ ብሎ ሲላቸው ጸልዩልኝ ብሎ ያላቸው ማን ነው? የተሰሎንቄን ቅዱሳን ነው አይደል? አማኞችን የተሰሎንቄ አማኞችን ነው። እና ሌሎችም ቅዱሳን ብለዋል፣ አማኞችም ማለት ነው። ስለኔ ጸልዩ ብሎ ሲል ጸሎትን
ወደ እኔ ጸልዩ ነው ወይ ስለ እኔ ጸልዩ ነው ያለው? ስለ እኔ ጸልዩ። ስለሱ ነገር ወደ ማን የሚጸልዩት? ስለሱ ወደ ማን የሚጸልዩት? የተሰሎንቄ ወደ ክርስቶስ ወደ እግዚአብሔር ማለት ነው። ወደ እግዚአብሔር። ታንክ ዩ ብራዘር፣ ወደ ጌታ ማለት ነው። ኦኬ፣ የተሰሎንቄ አማኞች ጸሎትን የሚያቀርቡት ወዴት ነው? ወደ ጌታ ነው የሚያቀርቡት፣ ወደ ጌታ የሚያቀርቡት። ስለዚህ ጳውሎስ ምን አለ? ስለ እኔ ወደ ጌታ ጸልዩ እያለ ነው ማለት በአገልግሎቴ ስኬታማ እንደሆን ከክፉ ሰዎች እንድድን ቃሉን በእኔ እግዚአብሔር እንዲገልጽ ጸልዩልኝ ብሏል። ልክ ነው፣ እውነትህን። ቅዱስ ጳውሎስ ግን ስለ እኔ ወደ ጸሎት የሚቀርበው ወደ ጌታ መሆኑን ስለሚያውቅ ስለ እኔ ጸልዩ ብሎ ሲል ወደ እኔ ጸልዩ ግን እያለ አይደለም አይደለም። በቃ ቴንክ ዩ። ስለዚህ ወደ እኔ ጸልዩ ብሎ ስላላለ ወደ ጳውሎስ ጸሎትም ቀርቦ ማያቅምም ሊቀርብም አይችልም። ከቀረበም ኤክስ ነው፣ ስህተት ነው። ወደ ማርያም ጸሎት ቀርቦ ማያቅም ሊቀርብም አይችልም። ከቀረበም ኤክስ ነው፣ ስህተት ነው። መጠየቅ ነው እኮ። አሁን እኮ ያልገባን ነገር መሰለህ እንትን ነው። ጸሎት ማለት መጠየቅ ነው። ቅዱስ ጳውሎስ ምንድን ነው ለእኔ ጸልዩ ያለበት ምክንያት? ያው እሱ ራሱ እርስ በርስ መጸለይን አሁን ያዕቆብ 5:16 ላይ ያለው እርስ በርስ መጸለይን ስለሚደግፍ ነው። እና አሁን ማርያም ላይ ነው ያለችው፣ ሞታለች። እና ግን እዛም ሆና እኛ እኛ ለእሷ እንጸልይላትም፣ ምክንያቱም እሷ ላይ ናት ያለችው። ምድር ላይ እያለ ነበረ ቅዱስ ጳውሎስ እንደዛ ሲል የነበረው ለተሰሎንቄ አይደለም። ቆይ ለተሰሎንቄ ቅዱሳን ጸልዩልኝ ብለዋል። ለኤፌሶን ቅዱሳን ጸልዩልኝ ብለዋል። ቅዱስ ጳውሎስ በጣም ብዙ ቦታ እሱ ስለ እነሱም ይጸልይ ነበር፣ እነሱም ለእሱ እንዲጸልዩ ማለት። ለምሳሌ ኤፌሶን 6 ላይ ምን ይላል? ይኸውልህ ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ወደ እኔ ለምኑ አይደለም ያላቸው። እኔ የቃሉን ምስጢር እንዳስታውቃችሁ እናንተ ወደ እኔ ለምኑና እኔ እሰጣችኋለሁ አይደለም ያለው። እሱ ራሱ ወደ እግዚአብሔር እንዲጸልዩለት የኤፌሶንን ቅዱሳን ለእኔ የቃሉን ምስጢር የወንጌሉን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃልን ይሰጠኝ ዘንድ ማለት የሚሰብከውንም የሚያስተምረውንም ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ምድር ላይ ያለ ነው። እዚህ ምድር ላይ ያለ ነው። በአገልግሎት በነበረበት ሰዓት ላይ ከሄደ በኋላ ትለምናለህ እንዴ ለሱ? ኖ ለምን ትለምናለህ? እኔ እኮ ጥያቄ አንተ እኮ ጥያቄ ማርያም እንደዛ ነው። እኛ ወደ ማርያም እንለምናለን ነው እያልክ ያለው አንተ። ወደ ማርያም እንድታስታርቀን ከፈጣሪዋ ወደ ማርያም ጸልዩ ብሎ የሚል አለ ወይ ነው እያልኩ ያለው። መጀመሪያ ወደ ጳውሎስ ጸልዩ ያለን ወደ ጳውሎስ ለምኑ ብሎ የሚል ቃል የለም። ጳውሎስ እንኳን ለምኑ ብሎ ያለው ወደ እግዚአብሔር ነው። ስለ እኔ አፌን ስለ እኔ ለምኑ ይላል። ከዛ ስለ ወንጌልም በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ ስለ ኢየሱስ ክርስቶስ በግልጥ እናገር ዘንድ ለምኑ ይላል። ማን? እግዚአብሔር ጸጋን እንዲያበዛለት የመናገርን ጥበብና እውቀትን ማስተዋልን እንዲሰጠው የወንጌልን ምስጢር መግለጥ እንዲችል አፉንም በመክፈት ቃሉን ያስተምርና ይሰብክ ዘንድ ስለ እኔ ለምኑ አለ። ወደ ማን የሚለምኑለት የኤፌሶን ቅዱሳን? ወደ እግዚአብሔር፣ ወደ ክርስቶስ ማለት ነው። የኤፌሶንን ቅዱሳን ወደ እኔ ለምኑ አይደለም ያላቸው፣ ስለ እኔ ለማገለግለው አገልግሎት ተገቢውን የሆነ እግዚአብሔር የቃሉን መገለጥ አፌንም በመክፈት ይሰጠኝ ዘንድ መናገር እንደሚገባኝ ስለ እርሱ እናገር ዘንድ ለምኑ አለ። የሚለመነው አካል ማን ነው? እዚህ ጋር እግዚአብሔር ነው። የሚለምኑት እነማን ናቸው? የኤፌሶን ቅዱሳን ናቸው። የሚለመንለት ልብ በል። አሁን እዚህ ጋር ይኸውልህ ማን ነው የሚለምነው አካል? የሚለምነው አካል የሚለመንለት ሰው እና የሚለመነው አካል። በዚህ ክፍል ላይ ወንድማችን የሚለምኑት አካላት እነማን ናቸው? በዚህ ክፍል ላይ የኤፌሶን ቅዱሳናት፣ የኤፌሶን አማኞች
እሺ የሚለመንለትስ ማን ነው? ለምኑልኝ ብሎ ያለው ቅዱስ ጳውሎስ። የሚለምኑትስ የኤፌሶን አማኞች ወደ ማን ነው የሚለምኑት? ወደ ማን ነው? ወደ ጌታ፣ ወደ ጌታ። ስለዚህ የኤፌሶን ቅዱሳን ጸሎትን ወደ ጳውሎስ ሳይሆን ወደ ጌታ ነው የሚያቀርቡት። ወደዚህ አይቀርብም። ጸሎት ነውር ነው። እነዚህ ወደዚህ የሚለምኑ ከሆነ እልም ያለ የጣዖት አምልኮ ነው፣ ክርስቲያኖች አይደሉም። እነዚህ የኤፌሶን ቅዱሳን ወደ ጳውሎስ የሚጸልዩ ከሆነ ክርስቲያኖች አይደሉም፣ አሕዛብ ናቸው። እሱም እንደዚህ አይነት ቆይ ልመጣለን። የኤፌሶንም ቅዱሳን ለጳውሎስ ወደ ጌታ ጸልየውለታል። ጳውሎስም ስለ ኤፌሶን ቅዱሳን ወደ ጌታ ጸልየዋል። ለምሳሌ ላሳየ። እነሱ እዚህ ጋር ለምኑልኝ አላቸው አይደል? ምዕራፍ 6 ነው ያለው። ምዕራፍ 1 ቁጥር 15 ላይ ሊደለ ኤፌሶናውያን ቢያንስ ጥሩ ምሳሌ ስለሚሆን ማለት ነው። ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል። ያለው ወንድም አለ ያው ስለዚህም ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውኩም ይላል ቅዱስ ጳውሎስ። እንዴት የሚገርም ነገር ነው! አያ ስለ እናንተ ማሳሰብን አልተውኩም፣ ስለ እናንተ እያመሰገንሁ ስጸልይ። ማንም የሚጸልየው ጳውሎስ ስለማን የሚያመሰግነው? ስለ ኤፌሶን ቅዱሳን። ለምንድን ነው የሚያመሰግነው? በሕይወታቸው ስለታየ የክርስትና የሕይወት ፍሬ ማለት ነው። ምን አይነት ፍሬ ነው? ከሚበልጠው ሁሉ ፍሬ ፍቅር የሚባል ነገር አየ እነሱ ዘንድ ማለት ነው። ይኸው ስለዚህም በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። በጣም ነው ቅዱሳንን የሚወዱት የነበሩ እነዚህ የኤፌሶን ቅዱሳን ማለት ነው። ማለት በክርስቶስ የነበረ ፍቅር በእነሱ ዘንድ ነበር። ሌሎችንም ሰዎች ይወዱ ነበር። ከዚህ ነገር ላይ ሲወድቁ ነው እንደውም ለኤፌሶን ቤተክርስቲያን ራዕይ መጽሐፍ ምዕራፍ 1 ላይ ስታነብ የቀደመው ፍቅርህን ጥልሃልና ከወዴት እንደወደቅህ አስብ አለው። ያ የቀደመው ፍቅርህን ጥልሃል ተብሎ የተባለው አስቀድሞ ይህ ፍቅር በእነሱ ዘንድ ነበረ ከመጣላቸው በፊት ማለት ነው። ስለዚህ በእናንተ ዘንድ ስለሚሆን ስለ ቅዱሳን ሁሉ መውደድ ሰምቼ ይላል። ማለት ቅዱሳን በክርስቶስ ኢየሱስ ያመኑቱ እርስ በርስ ልባቸው እስኪቃጠል ድረስ ይዋደዱ ነበር። ይሄ መዋደድ ደግሞ የክርስቶስ መውደድ ነበር፣ የክርስቶስ ፍቅር ነበረ። ስለዚህ ይህንን መውደድ ስላየው ስለ እናንተ አመሰግናለሁ አለ። እማመሰግነው ስጸልይ ነው አለ። ስለዚህ ስለ እናንተ ደግሞ ማሳሰብን አልተውም አለ። ወደ ማን ነው የሚያሳስብላቸው? ወደ እግዚአብሔር። ማንን ነው የሚያመሰግነው? እግዚአብሔርን። ምን ሲል? ሲጸልይ። ስለነማ ሲጸልይ? ስለ ቅዱሳን፣ ስለ ኤፌሶን ቅዱሳን ሲጸልይ ማለት ነው። አየህ፣ እሱ ስለ እነሱ ይጸልይ ነበር። እሱ ደግሞ ምዕራፍ 6 ላይ ደግሞ ስለ እኔ ይጸልዩ አለ ማለት ነው። ይሄ ነው አየህ፣ አንዱ ለአንዱ ብሎ ያለው ይሄንን ነው። እኔ አንድ ነገር ላስረዳ እዚህ ጋር መጸለይ ሲባል እንደ እንትን አይደለም። ይሄ ስለ እኔ ለቅዱስ ጳውሎስ ጸልያለሁ ማለት አይደለም። አሁን ልክ እንደዛ አይነት ተነጋገረ መንገድ ለምሳሌ ልክ ዋናው ጸሎቱን እኔን ከኃጢአት የሚያነጻኝ ምን የሚያነጻኝ የክርስቶስ ነው። ግን እሱን እንደመጠየቅ ነው። አሁን ለምሳሌ ቅዱስ ጳውሎስን እጠይቀዋለሁ ምን እንዲልልኝ ክርስቶስን ኃጢአቴን ይቅር እንዲለኝ። አሁን መሀል ላይ እርስ በርስ ጸልዩ የሚለው ደስ እንትን ነው፣ እንደመጠየቅ ነው። ገብቷል? ቅዱስ ጳውሎስ ጠይቀዋለህ፣ እሱም ይላል እኮ እሱም ለእኔ ጸልዩ እርስ በርሱ ተጸላዩ ማለት እሱ አምላክ ነው ብዬ ለእሱ እሰግዳለሁ ለእሱ እንትን እንዳለው ማለት አይደለም። ቀደም ያልከውን ስማ። ያዕቆብ 5:16 ላይ አንዱ ስለ ሌላው ይጸልይ ነው እንጂ ብሎ ያለው አንዱ ወደ ሌላው ይጸልይ ብሎ አላለም ብዬ አልኩ። አንዱ ወደ ሌላው ብሎ ቢል የሚጸለይለት ክፍል ሰው ይሆናል። ያም ሰው ደግሞ ማርያም ትሆናለች። ለምሳሌ አንዱ አንተ ወደ ማርያም ጸልይ አይደለም ብሎ የሚል አንዱ ስለ ሌላው ይጸልይ ማለት ዲዮጋን ለኤርሚያስ፣ ኤርሚያስ ለሮያል፣ ሮያል ለዳንኤል፣ ዳንኤል ለኤርሚያስ እንደማለት ነው። ዲዮጋንም የምጸልየው ስለኛ የምጸልየው ወደ ማን ነው? ወደ እግዚአብሔር ነው። ዳንኤል የሚጸልይልን ወደ እግዚአብሔር ነው፣ ወደኛ አይደለም የሚጸልየው። ሮያል ቢጸልይልን ወደ እግዚአብሔር ነው የሚጸልየው። እኔም ስለ እናንተ ብጸልይ ወደ እግዚአብሔር ነው የምጸልየው። ጸሎት ቢቀርበው ወደ እግዚአብሔር ነው። አንተ ግን እያልከን ያለው ወደ ማርያም ነው የምጸልየው አልከኝ ቅድም። ይሄ ሮንግ ነው። ወደ ጳውሎስ የምጸልይ ከሆነ ሮንግ ነው። ወደ ማርያም የምጸልይ ከሆነ ሮንግ ነው። ጸሎት ወደ ማርያም ማለት ጥያቄ ማለት እኮ ነው። በቃ
የፈለገ ጥያቄስ ቢሆን ለምኑ ያለው ማን ነው? አነሳው ለምኑ ይሰጣቸዋል ያለው ደግሞ ከሞቱ አሁን ለምሳሌ እነሱ መጽሐፍ ቅዱሳችን ለምኑ ይሰጣቸዋል ብሎ ያለው ማን ነው? ወደ ዲላ አስገባሽ። ለምኑ ይሰጣቸዋል ብሎ ያለው ማን ነው መጽሐፍ ቅዱስ ላይ? ክርስቶስ ነሽ። መለመን ማለት መጠየቅ ማለት ነው አይደል? መለመን ማለት መጠየቅ ማለት ነው አይደል? ስለዚህ ለምኑ ይሰጣችኋል ብሎ በግልጽ የነገረህ ማን ነው? ክርስቶስ ነው። ታዲያ ክርስቶስ ለምን ይሰጣል ብሎ ካለ አንተ ለምን ወደ ማርያም የምትለምነው? እሱ ለምን ይሰጣል ብሎ ካለ ለምን ቀጥታ አትለምንም? ትችላለህ እኮ ማን ከቻልክ መጽሐፍ ቅዱስ የማይፈቅድልን በመጽሐፍ ቅዱስ መረጃ ልታስደግፈው የምችለውን ነገር እዚህ ባለቤቱ ለምኑ ይሰጣችኋል አለ። ባለቤቱ አንኳኩ ይከፈትላችኋል አለ አይደል? አንኳኩ ምን ይላል? ኢሳይያስ አንዴ ቆይ፣ ኢሳይያስ 59 ኖ ቆይ እንሄዳለን። ኢሳይያስ 59 ለምን ቆይ ብራዘር ትሄዳለህ። አንኳኩ ምን ይላል? ይከፈትላችኋል። ፈልጉ ሳል አይደል? ታገኛላችሁ። ይህንን ያለው ማን ነው? ክርስቶስ ነው። ፈልጉ ብሎ ሲል ከማን ነው ፈልጉ ያለው? ከሰው ወይስ ከአምላክ? ከአምላክ ነው። ከአምላክ ራይት። አንኳኩ ሲል ወደ ሰው ወይስ ወደ አምላክ ነው አንኳኩ ያለው? ወደ አምላክ ነው። ወደ አምላክ። ለምኑ ብሎ ሲል ወደ ሰው ነው ወይስ ወደ አምላክ? እሱ ለምኑ እሺ በለው ችግር የለም አይደለም። ስለዚህ የምናደርጋለን ማለት ነው። ለምኑ ብሎ ሲል ጌታ ለምኑ ያለው ወደ ሰው ሳይሆን ወደ አምላክ ነው። አንኳኩም ብሎ ሲል ወደ አምላክ ነው። ፈልጉም ብሎ ሲል ወደ አምላክ ነው። አለቀ። አንተ አሁን እለምናለሁ ወይ ደግሞ እጠይቅ ኢሳይያስ 59 እሺ ኢሳይያስ 59:2 በጣም ደስ የሚለኝ አምላኬ ቃል ነው። 59:2 ኦኬ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ስለዚህ ኃጢአታችን ሸፍኖታል እንዳይሰማ ማለት ነው። ስለዚህ ምንም በጸልይም ምን ብንም ላይሰማ ይችላል። ስለዚህ ማን ያስፈልጋል? የሚረዳኝ አካል ያስፈልጋል። አየው አንተ ኃጢአትህ ከሸፈነህ በእግዚአብሔር ፊት ጸሎትህ እንዳይሰማ እንዳደረገ ከተረዳህ እና መቅድዬ ኃጢአትህ በእግዚአብሔር ፊት እንደ ምንድነው እንዳይሰማ እንደከለከለህ ካወቀህ፣ ጸሎትህ በእግዚአብሔር ፊት እንዳይሰማ እንደጋረደህ ካወቀህ ምንደው ማድረግ ያለብህ? አንተ 59:2 ነው አይደል ያነበብከው? እዚሁ ክፍል ላይ 58 ወደኋላ እንሄድና እናነባለን ማለት ነው። ለምሳሌ ምን እያደረጉ ነበረ ጸሎታቸው እንዳይሰማ ያደረገው? ኦኬ ያው እንደዚህ ይላል። ይህን ክፍል ደግመህ እንዳጠቅሰው ዳንዬ ልብ በል። በኃይል ጩህ አለው። ማንን? ነቢዩን ኢሳያስን። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር አለው። ኃጢአት አለባቸው ማለት ነው። ኃጢአት አለባቸው ማለት ነው። ስለዚህ ኃጢአታቸውን ንገር አለው።
ዕለት ዕለት ይሹኛል፣ መንገዴን የሚያውቁ ዘንድ ይወዳሉ። ጽድቅን እንዳደረገ የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛ ፍርድን ይለምኑኛል አለ። መለመናቸው ባልከፋ የእውነተኛ ፍርድ አድርግልን፣ ፍረድልን፣ ናውረድ ወይ ውረድ ወይ ፍረድ እያሉ ይሉታል። ግን የሚኖሩት የህይወት ስርዓትና የሚመላለሱበት ግን ህይወታቸው ሊያስፈርድላቸው የሚችል የህይወት ስርዓት ሳይሆን እላቸው ላይ ሊፈርድባቸው የሚችል የህይወት ስርዓት ነው የሚኖሩት። ማለት የኃጢአት መንገድ ነው የሚኖሩት። እነሱ በጽድቅ አይኖሩም፣ እነሱ በእውነት አይኖሩም። ግን እውነተኛ ፍርድን ከእግዚአብሔር ይለምናሉ። እነሱ ሐሰት እያደረጉ እያመነዘሩ እየዋሹ ጣዖት እያመለኩ ድሃ አደጉን እየበደሉ መበለቲቱን እየበደሉ ድሃ አደጎችን እየገደሉ የሌላውን ርስት እየቀሙ እውነተኛ ፍርድ ግን ይጠይቁታል። ስለዚህ ያለ የአምላካቸውን ፍርድ እንዳልተወ ህዝብ እውነተኛ ፍርድን ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ አለ። ከዛስ ስለምን ጾምን ይላሉ። አየህ ጾም እየጾሙ ነበር እንደው የሚጠይቁት ነበር። ስለምን ጾም ግን አልተመለከትከንም ይላሉ። እየጾሙ አልተመለከቱም። ማን ነው ወንድምነ ዳንዬ? አንተነህ መቅዲን ያስወጣት ወንድምነ ዳንዬ አለ። አይ ቲንክ ፖዝ ሆኗል። እሺ ሌሎች ሞዴሬተሮች ከሆናችሁ የምታስወጣት መቅዲ እንዳታስወጣት። ወንድምነህ ከሆነ ጠይቀዋለሁ። አንደኛ ያለችበት ሀገር ታች ሆና አይሰማትም፣ እንደዛ ብላ ስለነገረች ማለት ነው። ደግሞ የተወደደችም እህት ናት። ቴንክ ዩ ኦኬ። ስለዚህ ስለምን ጾምን ወንድምነህ ከሆነ ጠይቀዋለሁኝ። ስለምን ጾምን አንተም አልተመለከትከንም ይላሉ። ከዛ ምን አላቸው ግን ይኸውልህ በል እናንተም አላውቅንም ይላሉ። በጾማችሁ ቀን ፍቃዳችሁ ነው የምታደርጉት። ይጾማሉ ግን የጌታን ፍቃድ አይደለም የሚያደርጉት፣ የራሳቸውን ፍቃድ ነው የሚያደርጉት። ሰራተኞቻችሁን ሁሉ ታስጨንቃላችሁ። ሰራተኞቻቸውን እየበደሉ ነው ጾም የሚጾሙት። ኃጢአት እያደረጉ ነው ጾም የሚጾሙት። ለዚህ ነው ጸሎታቸው የተከለከለው። ጸሎታችሁን እግዚአብሔር እንዳይሰማ ጆሮውን ዘግቶታል አላቸው። ማለት የእግዚአብሔር ጆሮ የተዘጋ ሆኖ ሳለ ጸሎት ሳይሆን ጸሎታችሁ ወደ እግዚአብሔር አይቀርብም። የማይሰማው ጸሎትን ነው የምትጸሉት። ሰራተኛ እየበደላችሁ ድሆችን እያስጨነቃችሁ እየበዘበዛችሁ ወደ እኔ አትጸልዩ ይላችኋል ጌታ ነው እያለ ያለው። ቆይ ልጨርስ። አልጨረስኩም። ስለዚህ እነሱ ጸሎታቸው ስላልተሰማ በሌሎች ሰዎች በኩል ጸልዩ ብሎ አለው። እግዚአብሔር አላለም። ይኸው ታዲያ ምንድን ነው ያለው? ንስሐ ግቡ ነው ያለው። ይኸው ንስሐ ግቡ ነው ያለው። ንስሐ ሲገቡ ድሆችን አትበድሉ፣ ለተራበ እንጀራንም ለተራበ ቁረስ፣ ስደተኞችንም ወደ ቤትህ አግባ፣ የተራቆተውን ብታይ አልብስ፣ ከስጋ ዘመድም አትሸሽግ ነው ጌታ እያለ ያለው። ከዚያስ ይህን ስታደርግ ይለዋል። የዚያን ጊዜ ማለት ይህን ስታደርግ ነው የምፈልገው ነገር ስታደርጉ፣ ሰራተኞቻችሁን መበደል ስታቆሙ፣ እንጀራችሁን ለተራበ ስታበሉ፣ የታረዘን ስታለብሱ፣ የወደቀን ስታነሱ፣ ለድሃ አደጉ ስትፈርዱለት፣ ለመበለቲቱ ስትሟገቱ፣ ጣዖት አምልኮን ብትተዉ፣ እኔን የሚያሳዝን ነገር ማድረግን ብትተዉ፣ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። ከዛስ የሚለውን እዩት ወንድሞች እናቶች፣ እዩት። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። አንተ በሌላ ሰው በኩል ታስለምናለህ አይደለም እያለ ያለው። አንተ ወደ ሌላ ትለምናለህ እያለ አይደለም ያለው። ትጠራለህ፣ እግዚአብሔር ይመልስልሃል። ትጮኻለህ፣ እርሱም እንሆኛለህ ይልሃል። ከመካከል ቀንበርን ብታረቅ፣ ጣትን መጠቀስ ብትተው፣ ባታንጎራጉርም ብሎ ይላል። ኦኬ እግዚአብሔር እንዲሰማ ማለት ነው። አልተሳሳትም። አንተን የተሳሳትከው ብራዘር። የአምላክ ቃልማ እንዴት ኢሳያስ 59 ብለኝ አድምጠኝ። ኢሳያስ 59 ብለኝ የኢሳያስ 59 ቁጥር 2 ላስረዳ ነው። ኢሳያስ 58 ላይ ወደኋላ የመጣት ማለት ነው። አየህ እዚህ 59 2 ላይ አንተ መጣና ነገር ግን በደላችሁ በአምላካችሁና በእግዚአብሔር መካከል ለይታለች፣ ስለዚህ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ማለት የፈለገ ቢጮህ አይሰማቸውም። ለምን? ኃጢአት ሰርተዋል። ታዲያ ምን አድርጉ አላቸው? በሌላ ጻድቅ ሰው በኩል አትጸልዩ አይደለም ያለው። ታዲያ ምንድን ነው? ልጨርስ። እኔ ነኝ እያወራ ያለሁት ዲዮጋን አደረብ። በጣም ብትሰማ ትጠቀማለህ። ድጋሚ ይህን ክፍል አታንሳውም። ኦኬ ሪዝኑን አይደለም እኮ
ብራዘር እኔ የማወራው ላውራና ሰጥሃለሁ። አንተችን ክፍል ብቻ ጠቀስክና ይኸው ለዚህ ነው እኛ ኃጢአታችን ሰውሮናል አለ። አንተ ኃጢአት ከተሰወረ ንስሐና መግባት ያለብን። የእነሱን ግን ልንገር መጀመሪያ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአቱን ከእናንተ ሰውሯል አለ። ማለት ብትጮሁም ብትጸልዩም አልሰማችሁም እያለ ነው እግዚአብሔር። ኦኬ ታዲያ ይህንን ህዝብ ምንድን ነው ያለው እግዚአብሔር? ይኸው እኔ የምፈልገውን ነገር ብታደርጉ የዛን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። ከዚያስ የዛን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆኝ ይልሃል ይላል እንጂ በደልህን አንተ በደለኛ ስለሆንክ ሌሎች ይጸልዩልሃል አለው። አንተ በደለኛ ስለሆንክ ወደ ሌሎች ጸልይና እነሱ ደግሞ ወደ እኔ ይጸልያሉ። እንደዚህ አሁን ኃጢአተኛው እንደዚህ ልጻፈው። ቆይ ኃጢአተኛው ወደ ሌላው ሰው ይጸልይ። ኦኬ ይህ ሰው ደግሞ ወደ እግዚአብሔር ይጸልይ አይደለም። ስለዚህ እዚህ ጋር ሰው ወደ ሰው ወደ ጌታ። ኦኬ ይሄ ኃጢአተኛ ሰው፣ ይሄ ጻድቅ ሰው፣ ይሄ ጻድቁ ጌታ። ኃጢአተኛው ሰው ወደ ጻድቅ ሰው ይጸልይ፣ ጻድቁ ሰው ደግሞ ወደ ጌታ ይጸልይ የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ብሉይ ኪዳንም አዲስ ኪዳንም የለም። ኃጢአተኛው ሰው ምንድን ነው ወዳጄ? ቅድም ነገርኩ፣ ልመጣልህ ነው። ኃጢአተኛው ሰው ወደ ጻድቅ ሰው አይጸልይም። ነውር ነው፣ አይጸለይም። ታዲያም ነው ብሎ የሚለው ኃጢአተኛው ሰው ወደ ጻድቁ ሰው አይደለም የሚጸልየው። ኃጢአተኛው ሰው ኃጢአተኛ መሆኑ ከገባው ጻድቁን ሰው ጸልይልኝ ብሎ ይለዋል እንጂ ወደ ጌታ ጸልይልኝ ብሎ ይለዋል እንጂ እሱ ግን ወደ ጻድቅ ሰው አይጸልይም። አየው፣ ወደ ጻድቅ ሰው አይጸልይም ማለት እኮ ጸልይልኝ ማለት እኮ ወደዛ እንዲረዳው እኮ ነው እንዴ? መሀል ላይ ጸልይ አንተ ማርያምን ጸልይልኝ ብለህ ምትላት። ቆይ አንተ ማርያምን ጸልይልኝ ብለህ ምትላት ጸልይልኝ ብላት እኮ እሷ ጸሎት አንተ ማርያምን ጸልይልኝ ነው ወይ ብለህ ምትላት ነው ያልኩህ። አዎ ኦኬ ጸልይልኝ ነው ብለህ ምትላት። ጸልይልኝ ከልጅሽ አስታርቂ እንጂ ሌላ ትለምናት ማለት እንዴት? ሌላ ማለት እንዴት ለምናታለሁ? እሺ ለምሳሌ መሀል ላይ ናት ነው። ቆይ አድምጠኝ። ማርያም ልጅ እንድትሰጥህ ለምናት አታውቅም? ለምን ዝም አልክ? የተሰጣቸው ስልጣን ይኖራል። ለምሳሌ አሁን ለምን ዝም አልክ? አይደለም ስልጣን ይኖራል። ቆይ አድምጠኝ። ስለ ስልጣን አለ ለምን ይችላል? ኦኬ ማርያም ልጅ እንድትሰጥህ ለምን አለ አይደል? ልጅ እንድትሰጥህ ጤንነትንም እንድትሰጥህ ትለምናለህ አይደል? ትክክል ነው። ሀብትንም እንድትሰጥህ ትለምናለህ አይደል? እድሜንም እንድጨምርልህ ትለምናለህ አይደል? ሚስት እንድትሰጥህ ትለምናለህ አይደል? እውቀትንም እንድትሰጥህ ትለምናለህ አይደል? አዎ በለኝ እንጂ። አዎ ኦኬ ቢያንስ በትንሹ ማለት ነው። ማርያም ልጅን እንድትሰጥህ ትለምናለህ፣ እድሜ እንድትሰጥህ፣ ሚስት እንድትሰጥህ፣ እውቀት እንድትሰጥህ፣ ጤንነት እንድትሰጥህ፣ ሀብት እንድትሰጥህ ትለምናለህ አይደል? ማርያም ወይ ልጅ ስጭኝ ብለህ ነው አይደል የምትለምናት? አዎ ማርያም ወይ ጤና ስጭኝ ብለህ ትለምናታለህ አይደል? አዎ ሀብትንም ስጭኝ ብለህ ትለምናለህ። አዎ እድሜንም ስጭኝ ብለህ ትለምናለህ። አዎ ሚስትንም ስጭኝ፣ እውቀትንም ስጭኝ ብለህ ትለምናለህ። ኦኬ ማርያም ልጅ እንድትሰጥህ ስትለምናት እሷ እንደምትሰጥ አምነህ ነው አይደል? ማርያም ልጅ እንደምትሰጥ መጽሐፍ ቅዱሳዊ መረጃ ስላለ ነው የለመንከው። እሱን ጥቅስ ብቻ አስጠን። ኖ አልጠየኩም። ሮያል
ልጅ እንደምትሰጥ እሱ ነው። ኖ እኔ እሱ ነው እየጠየኩት ያለሁት። ማርያም ልጅ እንድትሰጥህ የመጽሐፍ ቅዱሳዊ መረጃ አለ ስጠኝ ማለት ነው። ጥቅሱን አሁን ምን መሰለህ ማርያም ልጅ እንድትሰጠህ በቃ ለምን ሎጂክ አላትሆንም? ኖ ለምሳሌ ቅዱስ ጳውሎስ ማርያም ልጅ እንደምትሰጥ ልጅ ሊከብድ ይችላል። ማርያም ጤንነትን እንድትሰጥህ የምትለምንበት ካለ ጤንነት ቅዱስ ጳውሎስ ስማኝ፣ አልጠይኩም ፕሊስ፣ ድብልቅልቅ እንዳታደርገው። ማርያም ልጅ ትሰጥሃለች ብዬ ስለ አዎ ብለኸኛል። መጽሐፍ ቅዱሳዊ መረጃውን ስጠኝ። የለም ለዘላለምም የለም። ቆይ ወንድም ቆይ ዲዮጋን እየሺ ምንድን ነው ሐዋርያት ነበሩ። ሐዋርያት የመፈወስ ስልጣን፣ የተለያየ ነገር የማድረግ ስልጣን ሰጥቷቸዋል። ገብቷል? የዛኔ ማለት ነው። ስለዚህ ያንን ነገር ያደረጉ ነበረ። ቅዱስ ጳውሎስ ቅዱስ ጴጥሮስ እነሱ ያደረጉ ነበረ። ሰጥቷቸዋል። እንዴት ነው? እኔ ስለ አበበ እያወራሁ እያለ እንዴት ስለ መሐመድ ታወራኛለህ? እኔ ስለ ማርያም እያወራሁ አንተ እንዴት ስለ ሐዋርያቱ ብለህ ትለኛለህ? ሐዋርያቱም ቢሆን ልጅ አይሰጡም። 4 ነጥብ። ጤንነትም አይሰጡም፣ በፍጹም አይችሉም። ማርያምም አትሰጥም፣ መላእክትም አይሰጡም፣ ሐዋርያቱም አይሰጡም፣ ነቢያቱም አይሰጡም። እነዚህ ነገሮች በሙሉ የሚሰጥ እግዚአብሔር ብቻ ነው። ለምሳሌ መዝሙር 127 127 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው ይላል። ጤንነት በትንቢተ ኢሳይያስ መጽሐፍ ላይ ጤንነትን የሚሰጥ እግዚአብሔር ነው። ሀብትን ዘዳግም መጽሐፍት ላይ እሰጣለሁ ብሎ ያለው እድሜን በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ የሚሰጥ እግዚአብሔር ነው። መጽሐፈ ምሳሌ ላይ ባለጠግነትና ሀብት ከቤተሰብ ይወረሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ናት ይላል። እውቀት ትንቢተ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 ላይ እውቀትን ጥበብን ለጠቢባን እውቀቱንም ለአስተዋዮች ይሰጣል ይላል። ይሄን ሁሉ የሚሰጥ ማን ነው? እግዚአብሔር። አንተ ግን የምትለምነው ማን ነው? ሰውን። ለዚህ ነው ማርያም እውቀትም ልጅም አትሰጥህም፣ ጤንነትም አትሰጥህም፣ ሀብትም አትሰጥህም፣ እድሜም አትሰጥህም፣ ሚስትም አትሰጥህም፣ እውቀትም አትሰጥህም፣ ምንም አትሰጥህም። ለምን? ምንም የላትም፣ ዜሮ። ማርያም ብቻ አይደለችም፣ ጻድቃን፣ ነቢያት፣ ሐዋርያት የተባሉ በሙሉ አይሰጡም፣ አይሰጡም። አይደለም ሐዋርያት ሲፈውሱ የነበረው በማን አይሰጡም? ብራዘር ፈውሱስ ቢሆን ታዲያ ማን ያደረገው እኮ አይደለም። አይሰጡም። የሰጣቸው ልብ በል የሰጣቸውን በመጀመሪያ ወቅ እኔ እዚህ ጋር አሁን የጠቀስኩልህን ልብ ብለህ ስማ። ከሰጣቸው ላይ ሰጡ። እሺ ወዳጄ የጠቀስኩልህን እዚህ ጋር ስማ። እውቀት፣ ሚስት፣ እድሜ፣ ሀብት፣ ጤንነት፣ ልጅ አንዱን ማሰጠህም ማርያም ብቻ አይደለም። ቅዱስ ሚካኤል መልአኩ፣ ቅዱስ ገብርኤልም አይሰጡህም። ይሄንን ለምን? የላቸውም፣ ሊኖራቸውም አይችልም። የብሉይ ኪዳን ነቢያት ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ በል ኢሳይያስ፣ ኤርሚያስ ዋቴቨር አይሰጡም። ለምን? የላቸውም። ጳውሎስ፣ ጴጥሮስ፣ ዮሐንስ ሐዋርያት የተባሉት በሙሉ ጥራ፣ አይሰጡም፣ የላቸውም። የእነዚህ ሁሉ ባለቤት ማን ነው? እግዚአብሔር ነው። ለሐዋርያቱም እንዴት ተሰጠው? ያው ልብ በል ሐዋርያት ተሰጥቷቸዋል ብለህ ያልከውን በማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 1 ላይ እንደዚህ ይላል። ያው ላንብብልህ። ማቴዎስ መጽሐፍ ምዕራፍ 10 ቁጥር 1 12ቱንም ወደ እርሱ 12ቱም ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ምንድን ነው የሰጣቸው? ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። ምን እንዲሉ? ደዌና ሕማምን ሁሉ እንዲፈውሱ፣ እንደዚሁም እርኩሳን መናፍስትን አጋንንትን ከሰዎች ላይ እንዲያስወጡ ማለት ነው። ስልጣን ሰጣቸው። የታመመ ሰው ላይ እጃቸውን ጭነው ሲጸልዩ በጌታ በኢየሱስ ክርስቶስም በሽተኛው ይፈወሳል፣ የሞተም ተነስቷል። በማን ስም ነው የሚጸልዩት የነበረው? ልብ በል እኮ ከተሰጣቸው ጸጋ ላይ ማለት ነው። ብራዘር የተሰጣቸው ምንድን ነው? ስልጣንን ሰጣቸው ነው ብሎ እኮ እየነገርኩህ ያለሁት እዚህ ደዌያንን ለመፈወስ አጋንንትን ለማስወጣት ወንጌልን ለመስበክ ነው።
በቃ ግራ ገብተዋል ማለት ነው። ስልጣን ሰጣቸው ትለኛለህ። ይህ አውጥቼ እያነበብኩልህ ስልጣን ሰጣቸው ትለኛለህ። ይኸው እየነገርኩህ እኮ ነው። እኔ መቼ አልሰጣቸውም አልኩህ? የሰጣቸው ስልጣን ግን ልጅ እንዲሰጡ አይደለም። አይችልም። ጳውሎስ አይችልም። ጴጥሮስ አይችልም። ዮሐንስ አይችልም። ዜሮ ናቸው። ሎጂካል ለምን አትሆንም? ወዳጅ የእግዚአብሔርን ቃል ምናለ ሎጂካል ሄደ ትምህርት ቤት ወይ ደግሞ እዛ ሰፈር ላይ ስትጮቱ የእነት ሀብት ወዳጄ ተረትህ በእግዚአብሔር ቃል ሲፈራርስብህ ሎጂካል አድርገው አትበለኝ። እኔ አምላክ ቃልን እዚህ ቁጭ ብሎ ሎጂካል አላደርገውም። ብራዘር አይደለም ምን መሰለህ፣ ቅድም እኔ እዚህ ስጠቅስልህ ስልጣን ሰጣቸው ብለህ የምትለው ስልጣን የሰጣቸው እርኩሳን መናፍስትን ይኸውልህ፣ በእርኩሳን መናፍስት ላይ አጋንንትን ከሰዎች ላይ እንዲያስወጡ በማን ስም ነው የሚያስወጡት? በኢየሱስ ስም ነው የሚያስወጡት። ኦኬ ድውያንንም እንዲፈውሱ በማን ስም ነው የሚፈውሱት? በኢየሱስ ስም ነው የሚፈውሱት። ድውያን ጤንነት አይደለ እንዴ? ኧረ በክርስቶስ እባክህ፣ ኧረ በክርስቶስ ይህን ሲያደርጉ በማን ስም ነው የሚያደርጉት? ለታመመው ሰውዬ ሲጸልዩለት ሰውየው ቢፈወስ ጤንነቱን የመለሰለት ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው ጌታ ነው የመለሰለት? ወዳጄ ጳውሎስ ለታመመው ሰውዬ ሲጸልይለት ሰውየው ቢፈወስ ሰውየውን የፈወሰው ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው ጌታ ነው የፈወሰው? መልሰው ሰውየው ቢፈወስ የፈወሰው ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው መንፈስ ቅዱስ እግዚአብሔር ነው የፈወሰው ያን ሰው? እሱም በጳውሎስ ላይ የሚሰራው መንፈስ ነው። አለቅ። ስለዚህ በጳውሎስ ላይ የሚሰራው እግዚአብሔር ነው ሰውየውን የፈወሰው። ጳውሎስ ታዲያ ምንድን ነው? ዜሮ፣ የማይጠቅም ባሪያ ነው ጳውሎስ። ባሪያ ማለት ነው። አለቅ። የማይጠቅም ባሪያ ማለት ነው። ጌታው ግን የጳውሎስ ጌታ ግን በጳውሎስ ላይ ሆኖ ድውያንን ይፈውስ ነበር። በጳውሎስ ላይ ሆኖ እርኩሳን መናፍስትን ያወጣ ነበር። በጳውሎስ ላይ ሆኖ ድንቅና ተአምራትን ያደርግ ነበር። ይሄው እንደዚህ ተብሎ ስለተጻፈ የማይጠቅም ባሪያ ስለሆነ እንደ ስልጣን የሰጠው ብራዘር፣ የማይጠቅም ባሪያ ስለሆነ ስልጣን የሰጠው። አልገባህም ብራዘር። ወገን መጥቻለሁ ወገኖች፣ እሰማለሁ አለው። አዎ መጥቻለሁ። እሺ በቃ ስልክ ቀየርኩ እኮ ደግሞ። ራሱን አይደል? ስለዚህ ያገኘው ብላችሁ አትበሉ። እኮ ለጌታ እኮ አይመጠነውም እንደዚህ አይነት ቃል። እሱ ራሱ በፈጠረው ስጋ ተዋህዶ ቢወለድ ስጋውን ከየት አመጣው አትበሉ። ስጋውን እሱ ከየት አምጥቶ ነው ከእሷ ነው ያገኘው አትበሉ። እሷም ራሱ እንኳን ያገኘችው ከሱ ነው። ለእሱ ስጋውን ያገኘው ከእሷ ነው አይባልም። ነውር እኮ ነው ወንድሞች እናቶች። በእውነት የፈጠረውን ስጋ ራሱ ጠፍጥፎ የሰራውን አካል የሰውን ዘር ከየት አምጥቶ ነው አይባልም። ሰውን ስለፈጠረ እኮ ነው። አዳምን አስቀድሞ በአርአያውና በአምሳሉ ስለፈጠረ ከአዳም ዘር በሆነው ሊቤዥ ጌታ የአብርሃምን ዘር ያዘ። ስለዚህ በፈጠረው ስጋ የፈጠረውን ስጋ ራሱ ገንዘቡ አድርጎ ቢወለድ ስጋውን ያመጣው ከማርያም ነው ይባላል? አይባልም እኮ ወንድሞች እናቶች። ከየት አመጣው ስጋውን ይላሉ ሰዎች ይመጡና እንዲህ ከየት አመጣው? የፈጠረውን ስጋ ነው የተዋህደው። ለእሱ ከየት አመጣው አይባልም። እንደውም ለማርያም ከሆነ ከየት አመጣችሁ ስጋውን ተብሎ ይባል ምንጭ አለው። የማርያም ስጋ ከየት ነው የተገኘው? ማን የሰራው? እግዚአብሔር። ከየት ነው የተሰራው? በእናቷና በአባቷ ማህፀን፣ ከአባቷ አብራክ በእናቷ ማህፀን ስውር እጆቹ የልዑል እጅ ነው የሰራት። ስለዚህ ጌታ ስጋውን ከየት አምጥቶ አይባልም። ለጌታ አይባልም። በእውነት የነውር ነውር ነው፣ ስድብ ነው። ሳታውቁት ጌታ እንዳታሳዝኑ። ከየት አምጥቶት አይባልም።
ጨረስክ? እኛ በስጋና በደም ልደት ከቅድስት ድንግል ማርያም የአብርሃምን ዘር አልያዘም ብለን አለን። የምናስተምረው ትምህርት ነው። የአብርሃምን ዘር ነው የያዘው። ስጋና ደም ተካፈለ የሚለው ቅድም ነው ወንድምነት እንደነገረ የአብርሃምን ዘር ይዟል ነው። የአብርሃምን ዘርነትን ሲይዝ የያዘው በድንግሊቱ በማርያም በኩል ነው። አለቀ። ልዩነቱ እኮ ኢኮኖሚ የሚያሳው በሰዓቱ እኮ በሚሊዮን የሚቆጠሩ ልጃገረዶች ነበሩ ጌታን እንወልዳለን ብለው ተስፋ ያደረጉ፣ ግን እነዛና ሴቶች ሳይገባቸው ድንግል ማርያም ግን ተገባት። ከሴቶች ሁሉ የተለየች ንጽሕት ብጽዕት ስለነበረች ራሷንም ያስገዛች በሀሳቧን በምኗም ሌላ ነገር ከሌሎች ስለተለየች ነው ጌታ ከሁሉም መርጧት የተወለደው ከሷ ማለት ነው። ያንን ለማለት ፈልጌ ነው እንጂ ባልፍም ደጋገምከው። በሀሳብ ድንግል ናት ብለህ ታምናለህ? በደንብ አድርጌ አምናለሁ። እስቲ ማስረጃ ስጠኝ። ምንድን ነው የሀሳብ ድንግልና? እስቲ ማስረጃ ስጠኝ። በቃ ኃጢአትን ከማሰብ ልክ እንደሌላው ሰው ዓለማዊ ነገር እንትን ከማለት የተገኘች ማለት በቃ ለዛ ነገር ዝግጁ የሆነች ስላልነበረች ማስረጃ ይህ ወንድ ሳላውቅ ይህ እንዴት ይሆንልኛል ብላለች። እሷ የምታውቀው ወንድ ሳላውቅ የምታውቀው ወንድ ስለሌላት ለአግብቶ ለመውለድ ራሷን ያዘጋጀች ስላልነበረች ማለት ነው። ዮሴፍን አታውቀውም ያልከን ያለው ዮሴፍ እኮ ይጠብቃት ዘንድ ወንድ አይደለም እሱ እንዲጠብቃት ኔታቸው ኧረ እባካችሁ ስርዓት ያዙ። ያልተረጋጋ ብራዘር ስለዚህ ዮሴፍን ታውቅ ነበረ ማለት ነው። አባቷንም ወንድ አታውቅም ሰው አባቷንም እኮ ታውቃለች። ከዛ አንጻር ማለት ነው። ወንድ አታውቅም ብለን ስናወራ ከሌላ ወንድ ጋር አልተኛችም አይደለም፣ ከጋብቻ በፊት አይደለም። ሚስኮታ ወንድ አታውቅም ሲል ምን እያለ ነው ያለው? ወንድ ሳላውቅ አታውቅም ሲሆን እመቤታችን ራሷ ሳላውቅ ይህ እንዴት ይሆንልኛል ያለች ምን ማለት ነው? ይህ ማለት ምን ማለት መሰል ልክ ያው መንፈስ ቅዱስ የቀረበው ሰው ይህንን ነገር በደንብ ይረዳዋል። ራሷን እንደ ሌላው ሰው እንትን ለማለት አግብቶ ለመውለድ ምናምን የሚያዘጋጀ ሴት ለዛ ነገር የምትጓጓ አይነት ሴት ሳትሆን ሙሉ ምን ማለት ነው? ምን ማለት ነው? ራሷን በቃ አግብቶ ለመውለድ ልጅ እንትን ለማለት ምናምን ራሷን ያዘጋጀ ሴት ስላልሆነች ማለት ነው። ወንድ ስለማላቅ ይሄ እንዴት ይሆናል ማለት ከሀሳብ ድንግልና ጋር ምን ያገናኘው? እንዴት ያገናኘውም? መጥቶ መላኩ ብስራትም እኮ አይደለም እኮ አሁን ልክ ሲያበስራት ምን አለ? ከዛ በፊት ሰው በመንፈስ ቅዱስ ተጸንሶ ያውቃል እንዴ? ምን ሆናችሁ ነው? ሰላም ነው ያለ በቃ እታችሁን ስማ፣ ችግር የለም ስሜት ያቱ። እሺ ስንጨርስ ትገባል። እሺ ቡራይ ሶሪ ረበሸክ፣ ይቅርታ አረብሽን ችግር እና በቃ አንድ ጊዜ ባይዘው እንድታዩት ያክል ነው። ቤተክርስቲያናችሁ በማርያም ጉዳይ ላይ መጽሐፍ ቅዱስ ውስጥ የሌለ ትምህርትን እንደምታስተምራችሁ እንድታዩ ያክል። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው ስለ ማርያም ቤተክርስቲያናችሁ የምትነግራችሁ የምታወራችሁ። የሀሳብ ድንግልና የሚባል ኮንሰፕት የለም። በሀሳቧም ድንግል ነበረች የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ድንግልናዋን መጽሐፉ ሲናገር የነበረው ድንግል ትጸንሳለችም የተባለው ወንድ ከዛ በፊት ከወንድ ጋር አብራ ያልተኛች መሆኗ የወንድ ዘር ፈቃድ እንደሌለበት ክርስቶስ ኢየሱስን ለማሳየት ነው። ምክንያቱም ክርስቶስ ኢየሱስ ሲወለድ ያለ ወንድ ዘር እንደሚወለድ ከመጀመሪያም በብሉይም በትንቢት ላይ የተነገረው ሐሳብ በማርያም ሕይወት እንዲፈጸም። ኦኬ ድንግልናዋ የሚገናኘው ከወንድ ጋር አብሮ ስላለመተኛት ነው። አለቅ። ማርያምም የተናገረችው ይሄን ነው። ወንድ ስለማላቅ ይሄ እንዴት ይሆንልኛል አለች። የልዑል ኃይል ይመጣል፣ በአንቺ ላይ ይጸልልብሻል። አለቅ። ማን ነው እሱ የሚጸልለው? የእግዚአብሔር መንፈስ በእሷ ላይ መጥቶ ኦቨርሻዶ ያደርጋል፣ ወንድ ልጅ ይወለዳል። ይህን ነው የሚለው
ከዛ ውጪ የተለየ ነገር የሐሳብ ድንግልና የእንትን ድንግልና የሚባል ታሪክ የለም ብራዘር። ምንም ሌላ ታሪክ የለም ወዳጅ፣ ሌላ ታሪክ የለም። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ብዙ ሰው ነው ገስት ላይ የላከው፣ ግን ከላካችሁት ውስጥ ምናልባት እኔ ኦርቶዶክሳዊ ነኝ የሚል ሰው ካለ አንድ ቁጥር ይጻፍልኝ፣ ማስገባት እንድንችል ማለት ነው። ማስገባት እንድንችል እሺ ዮዳይ ሰላም ናችሁ? ዳኒ ደህና ነን፣ እግዚአብሔር ይመስገን። አለን ይመስገን። ሁሉ ሰላም ነው? ሁሉ ሰላም፣ ጌታ ይባረክ። ጥሩ። ዛሬ ልናገር እንጂ እኔ ቆይቻለሁ እኮ በጣም ቆይቻለሁ። ልናገር። እሺ ለሮያል ቅድሚያ አንስተው ዮዳይ የሚይታል ቆይቻለሁ። እሺ መናገር የምፈልገው መጀመሪያ ደረጃ ክብር የሚሰጣት ለምንድን ነው ምናምን ላልከው ነገር የሉቃስ ወንጌል ላይ እመቤታችን ወደ ኤልሳቤት ስትሄድ ኤልሳቤት ምን አለች? የጌታዬ እናት እኔ ጋር ልትመጣ እንዴት ይቻላታል አለች። የዛን ጊዜ በእድሜ የምትበልጠው ኤልሳቤት ነች፣ ትልቋ ኤልሳቤት ነች። ግን እመቤቴ እንዴት ወደ እኔ ጋር ትመጣለች? የጌታዬ እናት አለች። ይሄ ክብሯን ይገልጻል። ሁለተኛ ደረጃ ደግሞ ጽንሱ ዮሐንስ በሆድ እያለ ዘለለ። ይሄ በጽንስ በሆድ እያለ ራሱ ምን ያክል ለሷ ክብር እንደሰጠ የሚያሳይ ነው። እናንተ አንድ እዚያውን ያላችሁት እንደዚህ የምታወሩ ጴንጤዎች አንድ ኮንዶሚኒየም ቢሰጣችሁ መሬት ላይ ትገለባበጣላችሁ ለአንድ ቀበሌ ሊቀመንበር። የታወቀ ነው። እሺ እናውራውና ክብር ለሚሰጠው ክብር አትሰጡ። ክብር ለሚሰጠው ክብር አትሰጡ። ቆይ አንዴ ሮያል ስሜት ያቱ አሁን ቆያ ስታወራ ሰማው ማርያምን እንድናከብራት አሁን በዚህ ሰዓት ላይ የሚያዝ መጽሐፍ ቅዱሳዊ ማስረጃ አስተ የአምላክ እናት መሆኗ ማስረጃ የአምላክ እናት መሆኗ ነው። ግን የአምላክ እናት ስለሆነች ቆይ ሮያል አትደረም። የአምላክ እናት ስለሆነች ማርያም ምስጋና ሻማ ሌላ የምታበራው ነገር ካለ ስዕል ሰርተ በስዕሏ ፊት እንድትወድቅ ምናምን ያደረገ መጽሐፍ ቅዱሳዊ ኤቪደንስ ተ ያደርጋ ሻማ ነገርኩ ወንድምነት። እኔ ግን ከዛ ፊት ለሮያል እምለዋለን። ሮያል እኮ ባለፈው ነግሮናል። እኔ በዚህ አስተምሮታችሁ ማርያምን እየነካችሁብኝ ባገኛችሁ በመኪና ሄድባችኋለሁ ያለው ነገር እንደ ቀላል ነገር መታየት የለም። ምንም በለው ምንም የተጻፈ አይደለም። የተለጠፈ ብታሳየው አያምንም። እግዚአብሔር ይስጥ። ለምንድነው ቤተክርስቲያኒቱ አንድ ፊት ሁኑ። በቃ ሮያልና መሰሎቹን በእውቀት አበላሽታቸዋለች። በማርያም ጉዳይ ተበላሽተዋል። ጴንጤ ፈሪ እንደሆነ ያወቅኩት ትላንትና ነው። በውስጥ በኩል እየጻፉ ሮያል አስቀየምን አይደለ ምናምን ይቅርታ በቃ ሮያል አትናደድ ምናምን ብዙ ጴንጤዎች ልክ ፍለግ በመኪና ነው መውጣባችሁ ብለስት እንዴት አይፈሩ? አንተ እኮ በትራክተር እኮ ልታርሰን እኮ ነው የቀረ። አይ እኔ በጣም ነው ማዝነው። እኔ መቤቴን በጣም ነው መወዳት። በጣም ዳኒ በል መርፌውን ቀስ እያልኩ ጋው ምን መርፌ ምናምን አለ። ግን በነገራችን ላይ ግን አንድ ነገር ልንገራችሁ። እኔ አሁን መጽሐፍ ቅዱስ ማንበብ ጀምሬያለሁ። እድሜ ለአንተ ቴንኪው። በዚህ አመሰግናለሁ። ላላመሰግንም እችላለሁ ተወሱ እና መጽሐፍ ቅዱስ አሁን ማንበብ ከጀመርኩ ወዲህ በጣም የተገለጸልኝ ኦርቶዶክስ እምነት ምን ያክል ንጽሕት እምነት እንደሆነች እስከዛሬ አለማንበቤ እንዴት እንደቆጨኝ በእውነት ነው። ጥሩ ንጹህ አሁን በጣም አሪፍ የሆነችበትን ቦታ ታሳየናለህ። ከዚህ እንጀምርና እስቲ አሳያለሁ። በቃ እስቲ አሁን ክርስቶስ እንደምናመልክ ችግር የለም። እስቲ አሁን በደንብ እንድንረዳ ማለት ነው። በደንብ እንድንረዳ ካነበብከው ውስጥ ማለት ነው። ለምሳሌ አሁን ማርያም በጣም በደስታ ነው የምንቀበልህ። ችግር የለም። አሁን በሰማይ ማርያም በሰማይ ቁጭ ብላ ምስጋናህን ያንተን ጸሎትህን ያንተን ዝማሬህን እንደምትቀበል ማስረጃ አስጠን። እሺ ጻድቃንና ሰማዕታትን ስልጣን አልሰጣቸውም ፈጣሪ? የጠየቅኩ ጥያቄ ምን ነበር ያለ እኮ ማርያም ጸሎትን እንደምትሰማ አልክኝ። ያንተን ጸሎት ያንተን ምስጋና ለእሷ የምታደርገውን
ለእሱ ያለህን እሱን ሁሉ እንደምትቀበል ማስረጃ ስጠኝ በሰማይ ሆና ነገርኩህ። አሁን ለምሳሌ እንትን መልአኩ ቅዱስ ገብርኤል መቶ ዘካርያስን ሲነግረው ስላላመነ ዘካርያስን ዱዳ ትሆናለህ አለው። እኔ አሁን ስለአንተ የጠየቁ ስለአንተ እንደዚህ አሁን በሰማይ ሆና እንደምታደርግ ማስረጃ ስጠኝ። ችግር ልቀበል። አዎ አንደኛ የቅድም የተጠቀሰው አለ የጻድቃን ህብረት የሚባለው ውስጥ አለ አንድ በዛ። ሁለተኛ ደረጃ ደግሞ አይ በፍጹም አልፈልግም አልፈልግም ኤርሚያስ ከሆነ ዘጋል ፋይል ያለ ጥቅስ ጥቀስልኝ አልልም ያለ ጥቅስ ኦልራይት ያለ ጥቅስ ገለባበጥ አልኩህ እኮ ነው የመቸኝ። ያለ ጥቅስ ሰይ ያለ ጥቅስ ችግር የለም። ያለ ጥቅስ እንሰማለን። በኋላ ስለ ማርያም ጉዳይ ሌሎች ጋር አውሩ፣ እኔ ጋር አታውሩ። አላወራም። እንደውም መግባቴም ስህተት ኤርሚያስ በደንብ አውቋል ስለኔ ይሻላል። ምክንያቱም አላወራም፣ የማልቀይረው የማልለውጠው በቃ አይምሮዬ ላይ ቁጭ ያለ ነገር ስለሆነ እኔ በቃ ምንም ነገር እሱ ነው የሚሻለው። ራይል እሱ ነው የሚሻለው። የሚሻለው ሳይሆን ስለዚህ እንደዚህ እናድርግልህ፣ በቃ እንደዚህ እናድርግልህ። ሮያልዬ እዚህ ቤት ስትመጣ ገብተህ ተቀምጠህ እዚህ መስማት የምትፈልግ ከሆነ አንድ ቦታ ተውልሃለሁ። ካልሆነ ግን እታች ሆነህ ነው መስማት ያለብህ። ምክንያቱስ አንተ ምንም ቢመጣ አንዴ ጭንቅላቴ ውስጥ ልቤ ውስጥ ተቀርጿል፣ ጭንቅላቴ ውስጥ ተቀምጧል ብለህ የምትለውን ነገር በመኪና ነው የሚሄድባችሁ በታንክ ነው ማርሳችሁ ብለህ እዚህ ማስፈራሪያ እየሰጠህ መጨቃጨቅ የለብህም። በቃ አሁን ይሄንን እኛ አሁን በታንክ እያረስነው ነው። በእግዚአብሔር ቃል ታንክ ኦርቶዶክስ ያስቀመጠችውን ተረት ማወቅ የምፈልጋቸው ነገሮች አሉ። ለምሳሌ እሱ ላይ ስደርስ ትጠይቃለህ። ምንድን ነው ገድል ምናምን በሚባለው ስታወራ እኔ እንደውም አልቃወምም፣ በጣም ደጋፊ ነኝ በዛ በኩል። ምክንያቱም ማወቅ እንዲገለጽ የሚፈልጋቸው ነገሮች ስታወጣቸው እኔ ደግሞ የኔ ሊቃውንቶች እጠይቃለሁ፣ በዛ በኩል ይደግፋል። በማርያም በኩል ግን ፊት ለፊቴ ብትሆን ራሱ መጥፎ ነው ኤርሚያስ። በቃ ይሄን ያክል ነው ነገርኩህ እኮ። ታዲያ ጣዖቷ ተነካች ማለት እኮ ነው። ጣዖት ሲነካ የፈለግከውን በል። ትናንትና ከጌታ በላይ የምትወደው ነገር በሙሉ ጣዖት ነው። እኔ ደግሞ ከጌታ በላይ ሳይሆን የጌታዬ እናት ስለሆነች በጣም ነው የምወደው። ከማርያምና ከጌታን ማን ነው ይበልጥ የምትወደው? ኧረ አይባልም እንደዚህ። ማን ነው የምትወደው? ድንግል ፈጣሪዋን ወለደችው ብለን እኮ ነው የምንዘምረው። ኖ እኔ ማን ነው የወለደችው? የወለደችው ማን ነው አይደለም። ከጌታና ከማርያም ማን ነው ይበልጥ የምትወደው? እኔ ጌታዬን ነው የምወደው። ውሸትህን ሲያስታውቅብህ ራሱ አፈ ላይ ራሱ ያስታውቃል። ኧረ ተው እንጂ። እስከ ዛሬ ሲያወራ ማን ነው በመኪና ገጫችኋለሁ ብሏል? እስከ ዛሬ አንድ አላለም። ስለ ጌታ ቢሆን በመኪና አይደለም በጣቱ አይነካንም። አሁን በማረሻ ነው በመዶሻ ነው የምላችሁ የሚለን የማርያም ጉዳይ ሲሆን ነው። እኔ እኮ ማርያም ስለምጠሏት ነው እንጂ እኮ እኔ እኮ ከጌታዬ በላይ እኮ ማንም የለብኝም እኮ። ጌታ ኢየሱስ ክርስቶስ እኮ ነው ዋናው ያለኝ። ግን በጣም ስጠሏት ደግሞ ታናድዱኛላችሁ። ፊት ለፊቴ ብትሆኑ ራሱ የሆነ እርምጃ መውሰድ ይመስለኛል። ገባ? ያ ነው ምኑን የጠላ ነው። እኛ እኮ አንደኛ በመረጃ ብታሳየን ጥሩ ነበር። ጥላቻ ብለህ የምትለው ነገር ብታሳየን ማለት ነው። አሁን ቅድም እሱ በሀሳብሽ ድንግል ነሽ የሚለውን እንዴት በሀሳቧ ድንግል ትሆናለች? ከዚህ የሀሳብ ድንግል እናሳየና በሀሳቡ ድንግል ማን አለ? በቃ በእውቀት አሳየው ለወንድምነት። እና ጌታ እሱ ያለማወቅ የእውቀት እጥረት ስላለበት የሀሳብ ድንግልና አልገባውም። አንተ ግን እግዚአብሔርን ቃል ካወቅ ተንተን አድርገን ንገረን፣ እኔም እሰማለሁ። ከወንድምነት ጋር ቀጥሉ። የሀሳብ ድንግልና እንገረን። ቅዱስ ገብርኤል መጥቶ ምን አላት? ጸጋን የመላብሽ ሆይ አላላትም? ጸጋ መሞላት ምን ማለት ነው? በቃ ጸጋን የሞላብሽ ሆይ። ይህን እኮ ያላት እኮ ጌታን ከመውለዷ በፊት ነው። ጸጋን የመላብሽ ሆይ አላት። በቃ የምትፈልጉት ምንድን ነው? ጸጋን ሞላባት ማለት በሀሳብ ድንግል ናት ማለት ነው። አዎ ምን ሀሳብ እኮ በጣም ቀላል ነገር እኮ ነው። ለምሳሌ በሀሳብ ምን ያገናኘዋል? እስኪ ምን ያገናኘዋል? የሀሳብ ድንግልና እና ጸጋ ምን እንደሚያገናኘው እስኪ ተርተር አድርገው እስኪ። እግዚአብሔር ሰው የሀሳብ ድንግልና ማለት ባጭሩ ልንገርህ። ለምሳሌ ገዳማዊ ምናምን መነኮሳት አሉ አይደለ? እነዚህ ምንድነው ዓለማዊ ምኞት የማይመኙ፣ ሴቷ ወንዱ ሴት የማይመኝ ማለት ነው። በቃ ባጭሩ በቃ ፍጹም በቃ ስጋዊ ነገር የማያታላቸው ማለት ነው። ቀላል ነገር እኮ ነው። እንደኛ ነው ማለት አሁን ከእግዚአብሔር ቃል ነው እሱን የምታደርገው አላት እኮ። ከእግዚአብሔር ቃል ደግሞ ምን አለች? ትውልድ ሁሉ ብጽዕት ይሉኛል። ኧረ እናንተ ሰዎች የሆነ ጭንቅላታችሁ የደፈነው ነገር አለ። ምንም ጥያቄ የለውም። ግን ሁለቱን ለምን ታምታተዋል? ሮያልዬ ችግሩ እኮ እሱ ነው። አየሁ ሁለቱም ፖይንቶች ነው የምታምታታቸው። ትውልድ ሁሉ ብጽዕት ይላታል። ምንም ጥያቄ የለውም።
ኦኬ ብጽዕናዋን እንናገራለን። ቆይ አንዴ እንላታለን ስላልካት ነው ብጽዕነቷን እኮ አንዴ አንደ ባልቀው ነው። መጽሐፉ ስለ ማርያም ድንግልና የሚያወራው ከወንድ ጋር ኢየሱስን ከመውለዷ በፊት ወንድ አለማወቋን ነው። እንደውም መጽሐፉ በደንብ ክሊርሊ ነው የሚናገረው። የበኩር ልጇን እስክትወልድ ድረስ ቆይ አንቺንማ ማየት አለብኝ። የበኩር ልጇን አልሰማም። ብጽዕት ነኝ አለችው። በቴክስት የምጽፍልሽ ነገር አዳምጪ፣ የምጽፍልሽ ነገር አንብቢው በደንብ። ሮያል ስሜት ያቶ በጣም ስሜት ይሆናል። ሰሞኑን ባይዘው ፎሎ አድርጋታለሁ። እሺ ንግግር ነው የምናገራት። እሺ ወዳጄ እንዴ እሷ ጋር ምን አስኬደ? እኔም እኮ እኔም ብጽዕት ነኝ ብፁዕ ነኝ። ይሄው ብጽዕት ነኝ የምትሉ ጻፉ። ጥሩ የታሸገ አማርኛ ይለቀቅባቸዋል። ሁላችንም ብፁዕ ነን። ችግሩ እኮ እግዚአብሔርን ቃል ስለማታምኑ እኮ ነው። ያ ብፁዓን ነን። አንድ ኮንዶሚኒየም የማያስገኝ ብፁዕነታችሁ እንደው እያንዳንዳችሁ አሁን እዚህ ብፁዕ ነኝ ምናምን የሚሉ ከኮንዶሚኒየም በላይ ነው ያገኘነው። አይወዳደርም። የዘላለም ብጽዕት ነኝ ይላሉ ከስር በሉ ኦፍ ኮርስ ብራዘር እግዚአብሔር ክርስቶስ ኢየሱስን ያመኑ ሰዎች ነን። ወራዴ በነገራችን ላይ ሚራክል መኒ ምናምን የሚቀበሉ ስለሚሆኑ ብጽዕት ናቸው። ቁም ነገሩን እናውራ። ለሰዎች ስሜታዊ ሆኜ አላውቅም። እኔ በጣም ነፃ ሆኜ ስለማወራ ነው ሁልጊዜ። አይ አይደለም፣ የማርያም ነገር ሲነሳ በጣም ስሜታዊ ትሆናለህ። የማርያም ነገር ከተነሳ አሁንም ነግሬሃለሁ። ፊት የራሱ ብቻ ትንሽ አደገ። ስሜታዊ የሚያደርግህ ነገር ምንድን ነው? እሱ በልብ ውስጥ ሳታውቀው ጣዖት ሆናብሃለች ማለት ነው። ታዘ ቤዚክ ፕሮብሌም ጣዖትማ ትንሽ ነው። ጣዖት ትንሽ ነው፣ ከዛም በላይ ሆናብኛለች። አይገርምም? አዮ እሱ ነው ችግሩ፣ እሱ ነው። ለሁለት ጌቶች ታዲያ መገዛት አትችልም። አይም ሶሪ ብራዘር፣ ችግር የለም። የጌታ እናትን ብትሆን እናቱ ጣዖት ከሆነችብህ በቃ አለቅ። ደስ የሚለኝ የዘላለም ሕይወት ተስፋ የለም ብራዘር። እናንተ እንደዚህ ፍጹም ስጠሏት፣ እኛ ፍጹም እየወደድናት መሄድ በፍጹም አልጠላናትም ብራዘር፣ አልጠላናትም። ሪዘን እኮ አሁን እሱ ለዘመናት የተሰበካችሁ እኮ ነው። ለምሳሌ ለማርያም ሻማ ለመለኮስ መጥላት ማለት አይደለም። አየው፣ ለማርያም አለመስገድ፣ ለማርያም በስዕሏ ፊት አለመንበርከክ መጥላት ማለት አይደለም። መጽሐፍ ቅዱስ ለኤድስ ቀንም ይበራል፣ ለግንቦታም እያበራን አሳልፈናል። ቀላል ነገር። ዳኒ ጥያቄ አለኝ። ዳኒ እሺ፣ አንቺ እንቀበል። ሮያል እሺ፣ ሚዩት አድርግላት። እሺ፣ ከየት ቤተ እምነት ያቤ እንዴ? እኔማ ታውቀኛለህ፣ ኦርቶዶክስ ነኝ። አይ ለሚሰማሽ ሰው ወደ እምነት ትቀበላታለህ? ያቁኛል። እንትን ዳኒ ጥያቄ ማንንም ጠይቅ። እሺ ውይ ከእንትና ጋር ልታናግረኝ ምን ነው ዳኒ? እኔ አንተን ብዬ እኮ ነው የመጣሁት። ኤኒዌይ ችግር የለውም። ማን ነው እሱን ያስገባሽ? ጌታን እሱን የተቀበለሽ ሰው አውርዶ የተቀበለሽ እሱ ነው የመጣሁት። ለነገሩ አሁን እንኳን መሰለኝ እንደ ድሮ ሰዎችን ማባረር ምናምን። አይ በፊትም አያባረርም። እሺ አይ እንትና ይደብራል እንደዛ ምናምን ሲያደርግ የሆነ እንትን ጴንጤዎች እየተቃወሙ ስለሆነ ያንን ነገር እንዲያቆም ያቢ እሱን የተቀበለሽ አልኩሽ። በእውቀት አትሊስት አመስግኝ ቴንኪዩ በይና ከዛ አረን ያለለውም እንዴ ምን ደግሞ ይሄ ገብተን እንትን ለምንልበት ቤታችን ነው። ለእኛም እኮ ቤታችን አለለም። እንኳን አደረሳችሁ ለማንኛቸውም። ግን ለነገሩ እናንተ ለምኑ ነው እንኳን አደረሳችሁ? ከምኑም የላችሁበትም። ለምኑ ነው እንኳን አደረሳችሁ ያልሽን? ለበዓላቱ ለዚህ ለውብ ቀን ፈጣሪያችን ለስፈጠረልን ለዚሁ ለውብ ቀን እንኳን አደረሳችሁ። እንኳን አደረሳችሁ ለማክሰኞ ማለት ነው። አንተ ውብ ቀን ምን ታውቃለህ? ይኸውልህ ውበት እስቲ ወጣ በልና ፀሐዩን ይኸው ማታም ከሆነ አንተ ጋር ጨረቃ ማለት ነው ወይ መጽሐፍ ሲናገር እግዚአብሔር የሰራት ቀን እቺ ናት፣ በሷም ደስ በለን። ለዚች ለውብ ቀን ላደረሰን አምላክ
እስቲ ምስጋና አቅርቡ። እኮ በመጀመሪያ ለቀኑ ነው ወይ እኮ ነው ያልኩሽ። እኔ ሌላ ምን አልኩኝ? አሁን የኔ በቃ ጥፋት ለቀኑም ለፀሐዩም ለምኑም ለውበቱም ለሰጠ ለስትንፋሱ ስለተነሳ ዛሬ ተነስተ ስላመሰገንክ ብቻ አመስግን መጀመሪያ። አዎ ህማማት ነው። በዚህ ላይ ደግሞ ጸሎት አድርጎ እስቲ እንትን ማን የታመመው? ጌታችንን አታምኑም? እስቲ አሁን ጥያቄ አለኝ። ጥያቄን አንዴ አጠር አድርጋችሁ ዳንዬ ማን ነው የሚያስተምረው? እሱም ከሆነ ስለ ክርስቶስ አንዴ ስላወላለዱ ትንሽ አጠር ያለች እንደው 1 ደቂቃም ወይም 2 ደቂቃ ሊሆን ስለ ፈጣሪያችን ስለ አምላካችን ስለ ኢየሱስ ክርስቶስ ጊዜያችሁ እንዳልወስድባችሁ ስለሱ አንዴ ንገሩን፣ ስላወላለዱ ስለ ውልደቱና ከዛ በኋላ ደግሞ ስለ እናቱ ስለ ቅድስት ድንግል ማርያም የእናንተ ቤተ እምነት ምን ትላለች? ስለ እንዴት ነው የምታምኗት? ምንድን ነው የምትሉት? ስለ ፈጣሪያችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናት ምን ትላላችሁ የሚለውን እስቲ አጠራ አድርጋችሁ ንገሩንና ከዛ ተነስተን ደግሞ እንቀጥላለን። መጀመሪያ ስለ ፈጣሪያችን እንዴት የገባሽው ምን አይተሽ ነው የገባሽው? ጥያቄ መልስ። ቴንክ ዩ። ምንድን ነው አይተሽ የገባሽው? ይሄን አትችሉም መመለስ? ስለ ክርስቶስ መስበክ አትችሉም? ምንድን ነው አይተሽ የገባሽው? እናንተን ዳኒን ሰላም ልላችሁ ቤተ እምነት እንትን ምን ነበር የምንነጋገረው እዚህ ቤት ውስጥ ያለው ርዕስ? ስለ እመቤታችን ትወዷታላችሁ ወይ ኦርቶዶክሶች? ጥያቄ ነው አይደል የጠየቅነው? ጥያቄ ጠየቃችሁ፣ እኔ ደግሞ ጥያቄ ጠየቅኩኝ። ቆንጆ ጥያቄ። ስለ ክርስቶስ ተግባቦት ታውቂያለሽ አይደል? ፖለቲካ ላይ ብዙ ስታወሪ እሰማሻለሁ። ተግባቦት ታውቂያለሽ አይደል? እንግባባ። ቴንክ ዩ። የቤቱ ጥያቄ ምን ነበረ? ከዳኒ በላይ ተጻፈው ማርያም ኦርቶዶክሶች ይወዷታል። ጥያቄ ማርያም ኦርቶዶክሶች ይወዷታል ወይ? ጥያቄ ነው አለ። እሱ ጥያቄ ምልክት ድርብ ነጠላ ሰረዝ ምናምን ነገር 4 ነጥብ እነዚህ ታውቂያለሽ አይደል? እኮ አልኩኝ እኮ ይወዷታል ወይ? ስለዚህ ጥያቄ ነው አይደል እየጠየቅን ያለ ነው። መልሱን ልመልስ። ቆይ ጥያቄ ነው አይደል እየጠየቅን ያለ ነው። ጥያቄ ነው እየጠየቅን አይደል ያለ ነው። ለጥያቄው ደግሞ ኦርቶዶክሳውያን የሆኑ ገብተው መመለስ አለባቸው። ስለዚህ አንቺ ኦርቶዶክሶች ለጥያቄያችን መልስ ስጭና ከዛ ደግሞ አንቺ የምጠይቅ ማለት ነው። መጀመሪያ እኛ ለጠየቅነው ጥያቄ ትወጃታለሽ ማርያም? ቴንክ ዩ በጣም እንትን ስላልክ መስመሩን ስላስያዝ ማርያምን በጣም እንወዳታለን፣ እናከብራታለን። እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ የፈጣሪያችን የውዱ የአምላካችን እናት እንወዳታለን፣ እናከብራታለን። እሺ ከዛ የቅድም የጠየኳችሁን ጥያቄ አረቋ አልጨረስንም። አንቺ ነሽ አሁን በኢትዮጵያ ፖለቲካ ጉዳይ የምታወሪው፣ ህዝቡንም እንደዚህ ለማመስ ማለት ነው። ስርዓት በሌለበት ሳውራ ሰምተኛል። ኧረ ስንት ቀን ነው ቴዲ ሐዋሳ ቤት እየገባሽ የምታወሪው? ካለ መስማት ነው። ቴዲ ሐዋሳ ቤት ዳኒ አፈረብክ። እኔ እዛ የምሰማው ለማህበራዊ ጉዳይ ወሬ እንጂ ለፖለቲካ አይደለም። አቤት እሺ ነኝ የሚዩት ያደረኩሽ። አየሽ ጥያቄ ጠየቅን። ገና እንደጠየቅን የአምላክ እናት ወላዲት አምላክ ብለሽ ነገር አስረዘምሽና እንወዳታለን ማለት ንግርሽን አስረዘምሽና እንወዳታለን አልሽ። ከዛ እንደዛ እንዳላደርግሽ ከፈለግሽ ይሄን ነገር ካላደረግ ዳኒ ሄዳለሁ። በቃ ቻው ካላደረግ እሺ ያው ድጋሚ ሚዩት አድርጌሻለሁ እንዳትከፍች። ብትሄጂ መንገድሽን ጨርቅ ያርግልሽ። በጣም ነው የሚያሳዝነው። ከሄድሽም ሂጂ። ስርዓት የለሽማ። ጥያቄ ጠይቀንሽ የተግባቦት ህግ አታውቂም። በግድ ነው መስመር ውስጥ የከተትኩሽ። መተሽ ቁጭ ብለሽ አንተ በምትለው መስመር ሁል ጊዜ ሰዎች ይሂዱ ማለት አትች እታችሁ ረጂ። ሁለተኛ እዚህ እንዳትመጭ። እታችሁ ሆነሽ ስሚ። መታ እኛ እዚህ ያስቀመጥነውን ጥያቄ አለ። መታ ከክስ ጀመረች ነኝ ነው። እሱም ባልከፋ ዝም ብዬ አየኋትኝ። እኛ የጠየቅነውን ጥያቄ ቁጭ አድርጋ ሌላ ጥያቄ ትጠይቃለች። የግድ ወደ መስመሩ እንድትገባ ብዬ አስመጣኋትኝ። እንወዳታለን ብላ ካለች በኋላ ቀጥሎ ያለን ጥያቄ ካለ ጠይቁ ነው መባል ያለበት። እሷ ግን ከርዕስ ውጭ ልታወጣ ማርያም እንዴት እንደወለደችው ክርስቶስ እንዴት እንደተወለደ ንገሩኝ አለች። ምን ማለት ነው? ከዚህ ርዕስ ውጡ ነው። እኛ መቻ ስለ ማርያም ብዙ አትጠይቁን ነው። እኛ መቼ መቻጣ ነው
ኦኬ መቀመጫችሁ ላይ ቁስል ያለ ይመስል ኦርቶዶክሳውያን የምትበሳጩት ሮያል እኮ እውነቱን ነው። በታንክ ነው በመኪና የሚሄድባችሁ እኮ ብሎ ያለው እኮ እውነቱን እኮ ነው። እንደ እንትን ገጀራ ቢያገኝ ሁሉ በገጀራ አንገትህን ሊል ይችላል። የኔ ነገር በጣም ነው የሚከብዳችሁ፣ ግን ምንም ችግር የለም ኢትዮጵያኖች። አይ ከሰማችሁት እኮ ውሸት እኮ የተነሳ ነው ሮያል። እኔ እኮ ተረድቻለሁ። እኔ እኮ እውነቱን ነው የምነግርህ። ይቅርታ ኤርሚ፣ ይቅርታ እስካሁን እየሰማሁ ነበር ነው። ይቅርታ አንድ ነገር መናገር እፈልጋለሁ እኔና ሮያል አንድ ጊዜ ይቅርታ ብራዘር። ቆይ ቡራ እንዴ ላውራ እያለ ነው ሮያል። ታወራለህ ሰላም። እሺ ቡራ፣ እሺ አሁን እኛ የገባንን ያወቅነው ማለት የሰማነውን የተማርነውን ነገርንና እስኪ ውሸቱን ደግሞ ንገሩን እስኪ። ውሸት ነው ስለማርያም የሰማችሁት ነገር ውሸት ነው የምትለው ነገር ንገሩ። ስትነግረኝ ግን እያንዳንዷን ነገር በማስረጃ ቴንኪው። ውሸቱ አንደኛ ማርያም ሁሉን ነገር እንደምትሰጣችሁ አድርጋችሁ የምትሰብኩት ነገር፣ ምክንያቱም ለምሳሌ ጤንነት፣ ልጅ፣ እውቀት፣ ማስተዋል፣ እድሜ ምናምን ነገር እንደምትሰጣችሁ አድርጎ የተነገረው ነገር ውሸት ነው። ቆይ አድምጠኝ። በማስረጃ እንደዚህ የተማርንበት እንደዚህ ብሎ ሲያስተምር የነበረውን እስኪ እየተሰማ ነው ወይስ ምንድን ነው? ማስረጃ እኮ ነው እየሰጠሁ ያለው። ማርያም ልጅ ትሰጣለች ብላችሁ ታስተምራላችሁ። እስኪ እንደዚህ አስተማሩን ንገረኝ። ትሰጣለች ማርያም ከራሷ ማርያም ልጅ ትሰጣለች ብላችሁ ታስተምራላችሁ አታስተምሩ? ማርያም ከኪሷ ልጅ አውጥታ ሰጠች። ከኪሷ የሚሆኑ ከጥብቋ ፈታ ወይ ከመቀነቷም ግን ልጅ ትሰጣለች ብላችሁ ታስተምራላችሁ። ክርስቶስ የሌለበት ማርያም አንተ እንደዛ አድርገህ ስለምትገልጽ ማለት ነው ወዳጄ። ማርያም ልጅ ትሰጣለች ብላችሁ በአፋችሁ ብቻ አይደለም የምታወሩት፣ ታምረ ማርያም ላይ ጽፋችሁታል። ያውም ደግሞ ልጆችን ስትሰጥ ለሰዎች የቷ ማርያም? መጽሐፍ ቅዱስ 4 ነው 5 ማርያም አሉ። ምንድን ነው ጥያቄ? ምን 4 5 የት ታውቃቸዋለህ? አሁን ጥራ ብትባልም አጠራም ዱራ በቃ የእንትናችሁ ጋግርታችሁ ተነሳ ማለት ነው። ለእኔ 5 6 ማርያም አትነግረኝም። 8 ማርያም አለ መጽሐፍ ቅዱስ ላይ። እያወራን ያለው ስለ ጌታ እናት ስለ ኢየሱስ ክርስቶስ እናት ነው። ኦኬ፣ ስለ ጌታ እናት ነው እያወራን ያለ ነው። 5 6 አትበል። ስማቸውንም ጥራ ብለህ ብትል አልጠራም። እኔ ግን 8ቱንም ማርያሞች እጠራለሁ። ማርያም በራሷ ልጅ ሰጠች ማለት ጥያቄ ጠይቀህ ለምንድን ነው የማታስወራው? ለምን ነው ጥያቄ ጠይቀህ የማታስወራው? ላልጠራልህ እችላለሁ፣ ግን ማን እንደሆኑ ግን አውቃለሁ። ቁጥሩ ምናምን ላልነገርሽ። ኔትወርኩ አይሰማውም ማለት ነው። ለዚህ ነው ወንድምነት ቀይ ስለበራበት አይሰማውም። ዘግይቶ ነው የሚደርሰው። አዎ ለዛ ነው ተረዳሁት። ቀይ በርቶበታል እና ምንም አትሉት ነገር አለ። ማርያም ሰማይና ምድርን ፈጠረች እኮ ብላችሁ የምታስተምሩት ቤተክርስቲያን ላይ ማርያም ልጅ ትሰጣለች እኮ ብላችሁ ታምናላችሁ በኦርቶዶክስ ቤተክርስቲያን። ይሄንን በመጽሐፋችሁ ሁሉ ጭምር ሳይቀር ስሙን እንኳን ልጅ ስትሰጥ ስሙን አብዱል መሲህ ብላችሁ ጥሩት ብላ ትላለች። ችግር የለም በለጠ አብዱል መሲህና አብዱል ጀባዝ እና አብዱል መሲህን ትሰጣለች። ታምረ ማርያም ላይ ሰማኝ። አንተ በነገራችን ላይ ችግር ምንድን ነው? ማን ነበር ስሙ? ኤርሚያስ ስሙ ጠፋኝ። ማን ነበር? ስለ አብዱል ጀባዝ እና ስለ አብዱል መሲህ ስለ አብዱል ጀባዝ አይደለም። ኧረ ስሙ ማን ነበር? የአንተ ፍሬንድ ማን ነው? ፍሬንድ ማን ነው? ቃጨሮ ነው ጮሬ? እሽቶ ችግር የለም። እሺ በነገራችን ላይ ግን ምን አላችሁ መሰለኝ፣ እኔ አሁን የምናገረው ነገር አትረበሹ ኢትዮጵያኖች፣ የማርያም ጠላቶች። በቃ ባጭሩ ማርያምን እኛ እንወዳታለን። እኔ ደግሞ ገገማ አፍቃሪዋ ነኝ። ምንም ብታገላበጠኝ ብትለኝ ምንም አይመስለኝ። ስለዚህ አሁን ምንድን ነው ብለው እዚህ የገባችሁ ኦርቶዶክሶች ወንድሞቼ ምንም አትጨቃጨቁ። በቃ እኛ ማርያምን የምንወዳትን ነገር እነሱ አያውቁት። ስለዚህ ስለማይችሉ ስለማያውቁት አሁን ምንድን ነው ማድረግ ያለብን እኛ አንተ ገገማ አፍቃሪ ነህ፣ ህዝቡ ሁሉ ገገማ አፍቃሪ ነው ማለት ያለ እውቀት የምታፈቅሩ በድርቅና ያለ እውቀት ገገማ አፍቃሪ ማለት መሰለህ ምንም የማይሰማ በቃ አይሰማ። አንዳንድ ፎንቃ ያዘው ወጣት ምናምን አታውቅም እኮ ታዲያ አጉል ፎንቃ ነው። ይሄን ፎንቃ ታዲያ መበጠስ የለብኝም እንዴ? እኔ ለዚህ አይደል የተጠራው? በጥስ እኔ የምልህ ኤርሚያስ ቀጥል። ገዲል እነ ቃጨሮ እነ ቦጨሮ ምናምን ጠገሮ። ቦጨሮ የእናንተ ነው የእኔ አይደለም፣ የእናንተው አባት ነው እኮ። ማነው ስሙ? ጠገሮ ነው ያልከው? አንድ ሰው ማን ነበር?
ጠገሮ ምናምን በላች በል ለመሰል ደግሞ አንድ ነገር ልንገር፣ እግዚአብሔር ምስክር ነው። ስማ ኦርቶዶክሳውያንን መናገር እፈልጋለሁ። እኔ እውቀት የለኝም በዚህ ጉዳይ፣ ግን ኦርቶዶክሳውያንን መናገር የምፈልገው ሮያል አንተ እኮ ተረት ተጠግረህ ጠገሮ ትላለህ። እሱ እኮ አስጠግሮሃል ተረት። ማን ነው ጠገሮ? ቃጫው የናይጄሪያ ስም እየጠራዘ እኛ አንሸወድ። ምን መሰለህ እኔ ኦርቶዶክሳውያን እሱ እየጠራ ጨገሮ ምናምን ጠገሮ አንድ የሚገርሙ ስም ማን ነው አስወረደው? አታስወርደው ታልካች ቴዳይ ነኝ አለ። እሺ ወንድምነት ሮያል ኦኬ። እሺ ይሄ ጠገሮ የሚባል ሰውዬ ባለፈው አንብቤ ውስጡ ገብቷል። ግን የእውነት ከፍቶታል ሮያል። የማርያም ጉዳይ ሲነሳ ብዙዎች ናቸው ይከፋቸው። ይህን ርዕስ መቀየር አልኩኝ። መቀጠል አለብን፣ መቋረጥ የለበትም ወንድምነት። ያልወጣው ነገር ውስጣቸው ይሄ ነው። እኛን የማርያም ጠላት ሲሉን የከረሙት አሁን ግን ጠላት ማን እንደሆኑን ተጠይቁ ተብለን እንጠያቅ ተባብለን ስንባል ነው የተጫጫሁት። ከቡራ ጋር አውራ ወንድምነት። ቴንኪው። እሺ ተሻገር። ሰላም ተሻገር። ዮዳይ እሺ፣ ሌላ ኦርቶዶክስ አለ? እኔ ግን እንደው ዳንዬ ዛሬ ምን አንድ ነገር ልለምን። በጌታ እንደው በጌታ ልለምናችሁ፣ ሮያልን ስለኔ ስትሉ ታገሱ። ሮያል ሲገባ ኤርሚያስ መጣ እያላችሁ በሉ። ግዴላችሁም ወንድሞች እናቶች፣ በጌታ ልለምናችሁ። ሮያል ሲመጣ ኤርሚያስ ነው የመጣው ብላችሁ የሚሳደበውን ስድብ ሁሉ ወደ እኔ አድርጉት። በእኔ ስም ይያዝ። በቃ ሮያልን እንታገሰው። በጌታ ወንድምነት እንዳትወጣ ፕሊዝ። እኔ አይደለም አሁን ያስገባሁትን፣ ግን ፕሊዝ ሮያልን እንታገሰው ፕሊዝ። የሆነ አደባባይ ላይ የምጠይቃችሁ በቃ ይሄ ልጅ እኮ ከዓመት በላይ እኮ ሰድቦኛል። እኔ እንደኔ ጥንብርኩሱን አውጥቶ የተሳደበ እኮ የለም። ሶሪም ደግሞ እኮ አለ እና በቃ ፕሊስ የሚጠይቀውን ይጠይቅ። ጊዜያችንን ዌስት እንዲያደርግ አንፈልግም። የሚጠይቀውን ያህል ግን ይጠይቅ። መናገር ያለበትን ያህል ግን ይናገር እና ፕሊስ በጌታ ዝም ብዬ አይደለም ብዬ የምላችሁ። እሺ ጭራሽ ደግሞ ዛሬ አሁን እሱ ብዙ ነገር ላይ ነው ያለው። ግን ኤርሚያስ መጣ ብላችሁ በሉ፣ ሮያል ሲመጣ ተውት ብላቸው ጭራሽ እኔን ከኦርቶዶክስ ሰዎች ጋር ልታነካካኝ ነው የምትፈልገው? አይ በእኔ ምትክ እኔ እንደመጣሁ አድርገው ይተውሁ እያልኩ ነው እንጂ አንተ ጴንጤና አላልኩም። አሁን የምትፍጨረጨር የምትላላጥ ኦርቶዶክስ ነህ፣ ነገ ግን የወንጌል አገልጋይ ነህ አንተ። ብዙ ጊዜ ትፎክራለህ። እኔ ግን በነገራችን ላይ ለምንድን ነው ኤርሚያስ ቤት የምትመጣው ብላችሁ ብትጠይቁኝ እስኪ አንድ ቀን እንኳን ለምን እንደመጣ ታውቃላችሁ? ኤርሚያስ አፕሪሼት አደርጋለሁ። ለምን በለኝ። በጣም ብዙ ገድሎች ጠቅሳለህ፣ ትገልጣለህ፣ የእኛ ኦርቶዶክሳውያን የማንገልጣቸው። ስለዚህ እነዛን ገድሎች ስትገልጣቸው እኛ በዘመኑ ያለን ወጣት እንኳን አይደለሁም እኔ ግን ጎልማሳ ነኝ፣ ግን በዘመኑ ያለን ሰዎች ስለማናቃቸው እነዛን ነገሮች ማወቅ እፈልጋለሁ። ስለዚህ እነዛን ነገሮች ኦርቶዶክሳውያን መልስ እንዲሰጡኝ እፈልጋለሁ። ይህ እሱ አንተ የምትቀልድባቸውን ቅድም ጨገሮ ምልህ እንደዛ የምትቀልድባቸው ነገሮች ለምንድን ነው መልስ ማይሰጡት? ይህ እቆጫለሁ። ስለዚህ ገብቼ ዲፌንድ ማድረግ እፈልጋለሁኝ። እውቀት ባይኖረኝም ግን ገብቼ አንተ የምትላቸው አሁን ለምሳሌ ልንገርህ፣ እፎይ ጋራ ይገባሉ ሙስሊሞች፣ ውሃቢያም ይሁን ሌሎቹ ይገባሉ።
ሲገቡ አንብብ ሲላቸው አያነቡም። አንብብ ይላቸዋል፣ አያነቡም። አንብብ ሲላቸው አያነቡም። ለምን? በቃ እኛም እንደዛ ከሆነ እኛን እያፈርንበት ነው ማለት ነው። የምናፍርበት ከሆነ ደግሞ አንገልገልበት። በቃ ይሄ የኔ ራይት ነው በቃ። ስለዚህ እንደውም እዛ እኮ ገብተው አንብቡ ሲላቸው አያነቡም እስላሞቹ። እኔ ጋ ግን እኮ ገብተው እንኳን አንብቡ ለማለት ሊገቡም አልቻሉም። ሮያል ለምን ይመስልሃል? በቃ እኔ ደግሞ የራሴን ሰዎች ደግሞ ወቅሰው አሁን የሚሰሙኝም ከሆኑ ኦርቶዶክሳውያን ካሉ ገብታችሁ ዲፌንድ አድርግ። እዚህ ጋር ወይ ኦርቶዶክስ እንደዚህ እኮ ነው የምታምነው፣ አቤት እምነቷ። ግን ለምን ይመስላል እስከዛሬ ድረስ ያልገቡበት ምክንያት? በቃ እኔ ለምሳሌ እውቀት ያላቸው ሰዎች ቢገቡ ደግሞ እኔ ደግሞ ምን እንዳልኩ ቃል ገብቼ ጠይቄያቸዋለሁ። እስከዛሬ ድረስ ያልገቡት ለምን ይመስላል? አንተ አሁን ከገባ እንኳን ብዙ ወራቶች ሆነሃል። ለምን ይመስላል ገብተው የማይመልሱት? አሁን ያሉኝ ነዋ የምነግርህ። ለምን አትገቡም ብያቸው ዩቲዩብ ላይ የገድል ምናምኖች አሉ። ዩቲዩብ ላይ እኮ መልሶ አለ፣ እከሌ ይጽፉታል አሉ። እኔ ግን መልስ ሰጠኋቸው። እዛ ላይ የተጻፈውን እኛ ማየት አንችልም። እሱ ይሄ ነው ብሎ ሲል ከስር ደግሞ ኮመንት የሚጽፉ አሉ። ጴንጤዎች አቤት ኦርቶዶክስ ይሄ የምታመልከው እንደዚህ ምናምን እያሉ ይላሉ። ለምን? ይህ ሰውዬ ሌሎች ሰዎችንም እያሳተ ነው ያልኳቸው። ስለዚህ እናንተ ለምንድን ነው ይሄ ነገር ዲፌንድ ማታደርጉት? ገብታችሁ ስላችሁ ምን መለሱለት? አለ አይመጥነንም ያሉት። አይመጥነንም፣ እኛ እዛ ቤት ገብተን ከእሱ ጋር መነጋገር አይመጥነንም ነው ያሉኝ። አንተ ስለሚመጥንህ ነው የምትገባው? ሮያልዬ ይሄ አሁን አጥጋቢ መልስ ነው የሰጡህ? አይደለም። እኔማ መልሳቸው ተዋጠልህ? ኖ ስላልተዋጠልኝ እኮ ነው። ለምሳሌ ከአንተ ጋር ያሉት ነገሮች ጽፌ የምጠይቃቸው እንዴ አትመጠነን ብሎ ነገር አለ እንዴ? የተጻፈ ነገር እያነበብክ የተጻፈውን እያወጣ እያነበብክ በቃ። ስለዚህ እኔ ደግሞ አንተ ጋር ገብቼ እነዛ ነገሮች ማወቅ እፈልጋለሁ። በተፈጥሮ ደግሞ ማንበብ እወዳለሁ። እኔ በልጅነት ጀምሮ ነው ከ8 ዓመት ጀምሮ ነው መጽሐፍ ማንበብ የጀመርኩት። ስለዚህ ማንበብ ማወቅ እፈልጋለሁ። ይሄ ሰውዬ እንደዚህ የሚሳለቅብን ለምንድን ነው ብዬ ደግሞ ውስጤን ይቆጨኛል እንደ ኦርቶዶክስ ገባ። ስለዚህ እነዛ ነገሮች ደግሞ ኦርቶዶክሳውያን ገብተው ደግሞ እንዲያስረዱ እፈልጋለሁ። ማንም ይሳለቅባችሁ? አንተ ትሳለቃለህ አይደል? በእኛ ገድል ምናምን በተጻፈው ማለት ነው። ባለፈው አንድ ፊደል ምናምን እንትን ብለህ የሆነ ፊደል ምናምን ብለህ እንደዚህ አንድ ሰው እንደዚህ እንትና እንደዚህ ሰይጣኑ እንደዚህ አድርገው ምናምን ትላለህ። ያ ነገር ስትል ደግሞ እኔ ይሰማኛል። ስለሚሰማኝ እውቀት ያለው ሰው ደግሞ ገብቶ ይሄ ቢሆን ይሄ ነው፣ እዚህ የምትሰሙ ሰዎች ሁላችሁ እሱ እንደዚህ የሚላችሁ ውሸት ነው እንዲህ ልፈልጋለሁ። ኦርቶዶክሳውያን እዚህ የምትሰሙ ካላችሁ ግን ያለ የለም አለማለታቸው ያናድደኛል። ስለዚህ ያለ ግን የለም። ያለ የሌለው ለምንድን ነው? እዚህ የማነበው ነገር በሙሉ በመረጃ እንደሆነ አንተ ምስክር ነህ አይደል? እኔ ግን በነገራችን ላይ አሁንም ቢሆን ቅር አይለኝም ስለ ገድሎቹ ምናምን ቅር አይለኝም። ምክንያቱም እኔ ባይብል ነው እያነበብኩ ያለሁት። ባይብል በማንበቤ ነው ደስተኛ መሆነው። ገድሎቹን ባነብም ባላነብም ምንም አይመስለኝም። ግን አንተ በኦርቶዶክስ አንተ እያወጣህ እንደዚህ ነው እንትና ቀጨሮ ገንጠሮ ምናምኑ ምናምን እያልክ ስትል እኛ ለምን እምነታችን ነው ዲፌንድ ማድረግ አለባቸው። ገብተው ኦርቶዶክሳውያን የምትሰሙ ከሆነ ግቡና ተነጋገሩ። እኔ ገብቼ እውቀት ባይኖረኝም እኮ ተሳድቤ ሁሉ እወርዳለሁ። ወይ የታምረ ማርያም እናንተ የምታምኗት ማርያም ከሴቶችና ከወንዶች ማንን ትወዳለች አብልጣ? በሰላም ብንነጋገር ይሻላል። ማርያም የሚባል ካመጣ ሰይጣን ይመጣል። ብዙ ችግር ውስጥ እንገባለን። ለምን ሰይጣኖች ለምን አይመጡም? አሁን እየጠየኩ ያለሁት አትፈልግም። እኔ ልነግርህ የምፈልገው ከሴቶችና ከወንዶች ማንን ትወዳለች ነው ያልኩህ። ከምንም በላይ አሁንም እውቀት ያላቸው ሰዎች ገብተው እንዲነጋገሩ በመድኃኒዓለም ማርያም የእናንተ ማርያም አሁን እች የምትወዳት ማርያም አዳምጠኝ። በማርያም ጉዳይ ጥያቄ እኮ ነው እየጠየኩ ያለሁት። አሁን አንተ ወንድ ነህ። ከአንተ ከወንዱ ከአንተና ከሴቶች ማንን ትወዳለች? ከምኑ ማርያም ለማንም ታድላ ምን ትበል? እኔ አሁን ይህን መመለስ አልችልም። ማንን ትወዳለች ማለት እንዴት ነው? አሁን ጌታ ኢየሱስ ክርስቶስ እኔ ብጠይቀኝ ከሴቶችና ከወንዶች ማን ይወዳል ብለህ ብትል ጌታ ኢየሱስ ፍጥረቱን ሁሉ ነው የሚወደው። ሰውን ወንድ ሴት ሳይል ይወዳል። ማርያም ማንን ትወዳለች ከሴቶችና ከወንዶች? እኔ ይህን ነገር አላውቅም። የሚያውቁ ሰዎች ይህን እኮ ነው ያልኩህ። አሁን ቅድም የምታውቁ ሰዎች ግቡ ሲመስልህ ግን ምን ይመስልሃል? አንተ እየተሳለክ ነው አይደለ? በእኛ ማርያምን እየተቸው ምናምን። እኔ እኮ ምንም ነገር አላልኩም። ምሮ ያለ ለምንድን የኔ ነገር አንተ እንትን ኔጌቲቭ የምታየው? እሺ እኔን አዳምጠኝ። እሺ ቅድም እንደዚህ እንዳታወርዱት ምናምን የምትለው እኔ ደግሞ በእምነቴ ደግሞ እንድትናገረኝ አልፈልግም። እኔ የምናገረው
በእውቀቴ ልክ ነግሬሃለሁ። ስለዚህ እኔ ማርያምን ስለምወዳት ማርያም ስትናገር ይከብደኛል። በማርያም በኩል ምንም ቢመጣ ባለፈው እንዳልኩ መኪና መግጨት ምናምን እንዳልከው ከዛም በላይ ሊሆን ይችላል። ግን ምን መሰለህ እውቀት ያላቸው ሰዎች አሁን ይግቡና ሌላም ቀን ይግቡና ማንም አይገባም። አንተ አፋፋቸውን ሳትላቸው እስቲ ተጠየቁ፣ እኛ ታችሁነን እናዳምጥ። ይህን ጥያቄ መልስልኝና አንተ ታችሁን ታዳምጣለህ። ማርያም የኦርቶዶክሷ ከሴቶችና ከወንዶች ማንን ነው የምትወደው? አብልጣ ይህንን ጥያቄ እንደዚህ አይነት ጥያቄ እኮ ነው ይውል የሚከብደው። አሁን እኮ አንተ እንደዚህ ሞክ የምታደርገንን ጥያቄዎች ገብተው እውቀት ያላቸው ሰዎች ይመልሱት። እኔ መልሱን ልመልሰው የሚመልሰው ስለሌለ እውነቱ ልንገርህ፣ የኦርቶዶክስ ማርያም የእናንተ ማርያም ማለት ነው። ድምፅ ከፍታል። አይ ቲንክ ስልክ መሰለኝ። ይህን መስማት አለበት። ይህን ሳይሰማማ ሮያል አይወርድም። ይህን መስማት አለበት። ይህን ሳላሰማው እንቅልፍ አልተኛም። ወይኔ ወንድሜ ውረድ አሉት እና ወረደ እና ሮያል ይህንማ መስማት አለበት። ይህን ሳትሰማ አትወርድም። ሮያልና ይህንኑ ገዝቶ ላይ ሆነ ነው የምነግርህ። ኢንቫይት አድርጌሃለሁ። እሺ ለዚህ እኮ ነው የምንለው ኦርቶዶክሳውያን አሁን ርዕስ እንኳን ባደረግኑ ርዕስ ፊት ለፊታችን ቆማችሁ ከስድብና ከእርግማን ውጪ በእውቀት ሞግታችሁ ልትረቱ አትችሉ። በእውቀት ሞግታችሁ እኛ የማርያም ጠላቶች መሆናችንን በነጥብ አስቀምጣችሁ በህዝብ ፊት ዓለም እየሰማ በመረጃ ላይ በተደገፈ በእውነት የማርያም ጠላትነታችን ካለ ልታሳዩ አትችሉም። ለምን? እናቶቻችሁ ቡና እየቀቀሉ ሲያወሩ የሰሙትን የቡና ወሬ ይዛችሁ ነው ማርያም ተጣላዋታላችሁ ብላችሁ የምትሉት። እኛ የጌታችን የኢየሱስ ክርስቶስን እናት ቅድስት ድንግል ማርያምን የምንጠላበት አንዳችን ምክንያት የለም። አንዳችን። ልብ በሉ። የልጇ ወንጌል የጌታችን የኢየሱስ ክርስቶስ ወንጌል ጠላቶቻችሁን ውደዱ የሚል የልጇን ወንጌል አምነን ልጇን አምነን ኢየሱስ ክርስቶስን አምነኑ እሱን ተከተለኑ እሱን ተቀበለኑ በእሱ ትምህርት እንኖራለን ብለን ህይወታችን የሰጠን ዘመናችን የሰጠኑ ጌታን እየተከተል ጠላቶቻችሁን ውደዱ ብሎ የሚል ወንጌል ይዘን የእሱን እናት የሆነችውን የጌታን እናት የነበረችበት ዘመንና እኛ የነበርንበት ዘመን የ2000 ዓመት ርቀት አለ። የ20 ትውልድ ዘመን ርቀት አለ። በዚህን ያህል የዘመን ርቀት ላይ ያለችውን በመልክ ማናቃትን፣ በቁመቷ ማናቃትን፣ በጠባያዋ ማናቃትን ማርያም በመጽሐፍ ቅዱስ ላይ ግን የተጻፈችውን የጌታችን እናት ማርያምን በምን ምክንያት ልንጠላት እንችላለን ብለን ስንል ናቲንግ የኦርቶዶክስ አርቲ ቡርቲ ቡቱቱ ድሪቶ የሆነ የቡና ወሬ ብቻ ነው። የቡና ወሬ ጴንጤ ማርያምን ይጠላል ብላችሁ እነኚህ መጽሐፍ ቅዱስ ማንበብ ለማይችሉ ለእናቶቻችን ዝም ብለው በደመነፍስ ቤተክርስቲያን ሄደው ጠጅ ሳር ጆሯቸው ላይ አድርገው አርቲ ቀሚሳቸው ስር ብብታቸው ስር ደብቀው መጥተው ጉዝጓዝ ጎዝጉዘው የእናቴ አባቴ ከራማን ብለው ፈንድሻ እየረጨ ቡና ለሚጠጡ ኢትዮጵያውያን እናቶች በቃ የእመቤታችን የማርያም ጠላቶች ናቸው አሉ። እናንተም ከነሱ የተሻለ እውቀት የላችሁ። አንዳንዶቻችሁ ኮሌጅ በጥሳችሁ እንጂ መጽሐፍ ቅዱስን ቁጭ ብላችሁ እንኳን አንበባችሁ አታውቁ። በእውነት ደግሞ አታውቁ። የመጽሐፍ ቅዱስ እውቀት ባዶ ናችሁ ስላላነበባችሁ ማለት ነው። ከዚህ የተነሳ የማርያም ጠላቶች ናችሁ ትሉናላችሁ። እኛ ግን አይደለንም። የጌታችን እናት ምን አደረገችን ብለን እንጠላታለን? ምን ምክንያት አለንና? ማርያም ውይ ስታስጠላ ብለን እንዴት እንላታለን? አንልም። የጌታ እናት አንተን እንኳን አላልኩም። በእግዚአብሔር መልክና አምሳል የተፈጠር ክርስቶስ የሞተልህ ሰው መሆንን ስለማምን፣ በስላሴ አርያ የተፈጠርክ ሰው መሆንን ስለማምን፣ በእግዚአብሔር መልክ የተፈጠርክ ሰው መሆንን ስለማምን አንተን እንኳን ስታስጠላ አስቀያሚ እንኳን ተብሎ አይባልም። ሰው እንደዚህ እንኳን አንልም። የጌታችን እናትማ ለምን
እና አይታችሁ ከሆነ ግን ሮያል ያለው አይነት ነው የሁሉም ሰው። ባለፈው ስዕል የቀደደችዋን እህት አንዱ ሲናገር የሰማሁት ከጳጳሱ ሮያል አንድ ሰው ይመስላል ወንድምነት። እሱን የመሰሉ ብዙ ሰዎች የሉም ብላ እንዴ? ታዲያ እሱን እኮ ነው ወንድምነት እየምለው። ያ ሄድበት ወንድምነት ቀጥል። አይ ቀጥል ወንድምነት፣ እንዲሁ ለማሳየት ያክል ልክ ነው። በዚህ አሁን ልክ እንደ ሮያል አይነት በሚሊዮን የሚቆጠሩ የሚበዛው ኦርቶዶክሳዊ እንደዚህ ነው። ማርያምን ወዳታለሁ ብሎ ይላል። በምን እንደምትወዳት ብለህ ስትለው ከነ ቢሉ ጭምር አላቸው። አንድ መምህራኑ ሲናገሩ የሰማሁት አንዱ ምን አለው? መምህሩ መጥቶ ማርያምን ትወዳታለህ ብሎ አለው። ወድጄ ነው የማልወዳት አለው። ለምን ብለው ቢሉ ከግንድ ጋር የሚያጋጭ ልጅ ስላላት። መምህራኖች ናቸው እኮ እንደዚህ ብለው የሚሉት። ከግንድ ጋር የሚያጋጭ ልጅ ስላላት ነው መወዳት። ብራዘር ኢየሱስ ክርስቶስ ከግንድ ጋር ብቻ አይደለም የሚያጋጭህ። ከፈለገ ካጋጨን ሁላችንም እናጋጭ ብሎ ቢል ካለመኖር ወደ መኖር ነው አይደል ያመጣን። ከመኖር ወደ አለመኖር ሊያጠፋን ይችላል። አንተ ከግንድ ጋር ማጋጨት የ42 ቀበሌ ልጆችም ያጋጩሃል እኮ። ከቆመ የስልክ እንጨት ጋር ያጋጫለው ምናምን ነገር ብሎ ይላል ወይ በቴስታ ያጋጫል። ማርያምን የምንወዳት ከግንድ ጋር የሚያጋጭ ልጅ ስላላት አይደለም። ኦኬ፣ ማርያምን የምንወዳት ክርስቶስ ስለወደዳት ነው። የጌታ እናቱ ስለሆነች ነው። ሰው ስለሆነች ነው የምንወደው። እና የአብዛኛው ሕዝብ እውቀት እዚህ ላይ ነው የተመሰረተው። ስለዚህ ማርያም በኦርቶዶክስ ያለችዋ ማርያም ከወንድና ከሴት ይልቅ ማንን ትወዳለች ብለን ነበር የጠየቅነው። አይ ቲንክ ጥያቄው ቀጥሎ የሚያመጣበትን ጣጣ ስለገባው ያውሮ ያልወጣ በሌላ ጊዜ እሱ ባለበት ነው የምናገረው። እሱ ባለበት ከመረጃ ጋር ጭምር እናገራለሁ። ወንዶችን ግን በጣም እንደምትጠላ ፍንጭ ነገር ሰጣለሁ። ራሱ ሮያልን ትጠላዋለች። ግን ወጣ ግን እሱ ወጣ። ከመጥላቷ የተነሳ የወንዶች የታችኛው ነገራቸውን ቁረጡ ብላ ትላለች። የተጻፈ ሮያል አስታውሱኝ። ሮያል ሲገባ ይህን ጉዳይ ይህንን ርዕስ አስታውሱኝ። ወንዶችን ከመጥላቷ የተነሳ የወንዶች ከነቃጭላቸው ጎምዳችሁ ጣሉ ብላ ቆርጣ አስቆርጣ ጥለዋለች። ስለዚህ ባዶ ሽንት መስኛ አድርጋ ተሰዳለች ማለት ነው። ከዛ እኔ ጋር ስትመጣ ማህረን ነው ይሳለ ነብይ የተጻፈ ወገኖቼ፣ እችና የጌታ እናት ታዲያ ተወዳታላችሁ ብለህ ወንዶችን የምትጠላ እኔ ኦርቶዶክስ ማርያም አልወዳትም። የጌታዬ እናትን ግን ቅድስት ድንግል ማርያምን ግን እንወዳታለን። ለዩልን። በጌታ እናት ማርያም ስራ አትደበቁ። ኦርቶዶክስ አይመታችሁ። የእናንተ ማርያም መጽሐፍ ይኸው እዚህ እስር ያለ ይኸው እኔ ችግር የለብኝም እኮ ብራዘርዬ። ወይ ይታያል ወንድም አለ ይታያቸዋል። ይሄ ታምረ ማርያም መጽሐፍ ነው የተደረደረ። አዎ ያለ ዘመንን ሁሉ አንብበህ ማጨርሰው ምን እንደሚያክል ይልኝ ወንድም አለ። አያው እኔ ካሜራውን ብቻ ከፍቼ እንደዚህ ገልጬ ማሳየት ነው። የወንዶችን ቁረጡ ብላ በመስከረም ጊዜ ምንድነው ተዘልዝሎ እንደሚሰቀል ቋንጣ አስመስላ የምታስቆርጥ የምታስመደምድ እሷ ናት። ነፍሴ እስኪጠፋ ድረስ ወዳታለሁ ብላ ያለች ብታገኝህ ቀንጠሳችሁ ጣዱለት ነው ብላ የምትለው ማለት ነው። ጨርሻለሁ። ዳንዬ ወደ ትልቁ ላይ ሂድ። እኔ እዚህ ጋር በቃለሁ። ጥጌን ይዤ ያለው ድንጋይ ውርዋሮ እንዳይጀምር ዳር ይዤ እሰማለሁ ማለት ነው። ቀጥል። አንተ በመኪናም አይደርስብህም፣ ሩቅ ሀገር ነው ያለው። ታዲያ
እሺ ዮዳይ ዳኒ እንዴት ናችሁ? ቅድም ስራ እየሰራሁ ስለነበረ ነው ይቅርታ። ስንጠራ እየሰማ አልነበረም፣ ደጋግመን ጠራን፣ ለዛ ነው የወረድከው። ይቅርታ በጣም ችግር የለም። እሺ ማርያምን ኦርቶዶክሶች ይወዷታል? በጣም ይወዷታል፣ እንወዳታለን። ዳኒ ከጴንጤ በበለጠ ያው ፍቅር መለኪያ ያለው እንዴ? መለኪያ ጀመራችሁ? የለው መለኪያ የለውም ፍቅር